እኔ ያልኩት ምን እንደሚልም እንኳን አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባነው በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ የት ነው የሰማችሁት? በህዝብ ስም የሚያደናግር ህዝቡን እንደዚህ እያደረገ የሚል እያለ ሲናገር መጀመሪያ ወደ አእምሯችሁ የሚመጣው ይሄ ንግግሩ ማንን ያስታውሳችኋል? ትዝ ይላችኋል? አብይን በማደናገር የሚመራ ህዝብ የለወጠው ያኔ አብይ የሚለውን ህወሓት አድርጎ ነው የለወጠው። ኤኒሃው የሚጫወተው እዛና እዚህ ነው የሚጫወተው። ንግግሩን ትንሽ ወደኋላ ሄጄ ላስደምጣችሁ ነው። ሌላ ነገር አስደምጣችኋለሁ ከዛ በኋላ ደግሞ ትልቅ አስዋር ልክ በበረሃ ለአብይ አህመድ እና ለስብስቡ ያላትን አሁን ደግሞ ያኔ ትግራይ ላይ መሬት ላይ ሆኖ ነው አብይን ያለው አይደል? አብይንና ስብስቡን አዲስ አበባ ሆኖ ደግሞ እነሱ የሚላቸው አንድ አይነት ነው። ታይትል ነው የቀየረው። ስሙት። ያደረጉ ወሬዎች ነበሩ። ምንም የሚያጠራጥር ነገር የለው። እንደዛ ሆኖ ግን መጨረሻ ላይ ወደ ምን ወረደ? ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳ ያልሆነ አብይ እኔ ያልኩት ምን እንደሚልም እንኳን አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባነው በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን ነው የመጣው። ይሄንን ነው ያለው ለአብይ አህመድ በረሃ ያለ አንድ ባንድ እችን ያላት ለአብይ አህመድ። አሁን ደግሞ እችን ለህወሓት እያላት እንዴት እንደሚጫወት በሁለት ቢላ እንደሚበላዩት። ሌላ ነገር ላስደምጣችሁ። ስለ ሻቢያ ሰራዊት የሚከሰው ክስ አለ። ሻቢያን ሰራዊት እና አንድ ነገር ታዳምጣላችሁ። ከዛ በኋላ በጣም ልብ በሉ። ላስደምጣችሁ ወደ ኋላ መቼም እችን ማዳመጣችሁ ወሳኝ ነው። ለሻቢያ ሰራዊት ምን እንደሚል ስሙና አንድ ነገር አስደምጣችኋል። ሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው የሚባለው። ምክንያቱም የኤርትራ ሰራዊት እንግዲህ 76% የኤርትራ ሲፈጸመት 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተጋግዞ የሚመጣ ስለሆነ ትግራይ የፈጸሟቸውን በደሎች ከማጣራት አንጻር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትነን ገጠር መንበንጋባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ተሰባብሮታል። ግን ምንም ምልጻጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። ሰማችሁ? አድዋ አካባቢ ተበታትነን ስንል ሻቢያዎቹ በወደቀ አስፔስቶ እንግዲህ ጽፈውታል። እናንተ 30 ዓመት መለሳችሁን እኛ 40 ዓመት እንመልሳችኋለን ብሎ አሁን እነሱ ደፍረዋል። እነሱ እንዲህ ብለዋል ነው አይደል ያለው። አሁን ማስደምጣችሁን ደግሞ አዳምጡ። የፊኒሽ አምባሳደር የሚናገሩትን ንግግር ነው ማስደምጣችሁ። በደንብ ልብ ብላችሁ ስሙ። እሳቸው የፊኒሽ አምባሳደር ኢትዮጵያ መጥተው አምባሳደር ናቸው። የፊንላንድ የኢትዮጵያን አመራሮች መሪዎች አግኝተው የኢትዮጵያ መሪዎች ለሳቸው የነገሯቸውን ንግግር በቪዲዮ በስነ ስርዓት ዩቲዩብ ላይ አስቀምጬላችኋለሁ። ገብታችሁ በቪዲዮ ይዩት። እዚህ በቪዲዮ ሳይሆን በድምፁ ላሰማችሁ። አዳምጡ። ይህንን አዳምጡ። እችን አያነሳትም ጌታቸው ረዳ። እኛ እናነሳታለን። ጌታቸው ረዳ ባያነሳት ምንም እንግሊዝኛ ነው። እንግሊዝኛ ለማታዳምጡ ተረጉምላችኋለሁ። ዩቲዩብም ላይ ያለላችሁ። ኤኒዌይ ለማንኛውም በፌስቡክ ማጋርቻለሁ። አዳምጡ። For me, particularly the news of the violence against the women is incredible and something that probably not has happened in any wars or conflicts. ምን ይላሉ?
ከሴቶች መደፈር ጋር ተያይዞ ያየሁት የሰማሁት ነገር በየትኛውም ጦርነት አይቸው ሰምቸው አላቅም ይላሉ እነኚህ የፊኒሽ አምባሳደር የፊንላንድ አምባሳደር። አሁን የሚሉትን እየተረጎምኩ ነግራችኋለሁ። እሺ ስሙ። in that region. Maybe a word about what is the aim of Ethiopia when I met the Ethiopian leadership in ኦኬ ምንድን ነበር ወደ ኢትዮጵያ ሄጄ የኢትዮጵያን መሪዎች ባገኘው ጊዜ አላማቸው ምን ነበር በጦርነቱ የሚለውን ነገር ጠይቄያቸው ምን አሉኝ አሉ እሳቸው። ስሙ። February they really use this kind of language that they are going to destroy the Tigrayans, they are going to wipe out the Tigrayans. ምንድን ነው የነገሩኝ አሉ። እንግዲህ ወታደር አይደለም የነገራቸው እኛ አምባሳደር ወይ አክቲቪስት መሪዎቹ ናቸው። ትግራይን እናጠፋታለን ብቻ ሳይሆን ዋይፕ አውት እናረጋታለን ማለት እንጠርጋታለን። ከዛ በኋላ ደግሞ የሚሉትን ስሙ። እሳቸው ነው አሉኝ የሚሉት የመሪዎቹ የኢትዮጵያ መሪዎች ስሙ። For 100 years and so forth. ለ100 ዓመት ትግራይን እናጠፋቸዋለንም እንደመሰሳቸዋለን ለ100 ዓመት። ቅድም ጌታቸው ረዳ አድዋ ላይ ለ40 ዓመት የሚል ወደ ኋላ እንመልሳቸዋለን ብሎ የተጻፈ አየን። አድዋ ላይ የወደቀ አስፔስቶ ላይ በትግርኛ ሻቢያዎቹ እንደዚህ ብለዋል ብሎ ነው አይደል ያለው። ይሄ ደግሞ አስፔስቶ ላይ የተጻፈ አንድ ወታደር አንድ ቂም በቀል ያዘለ ግለሰብ ምናምን የጻፈው አይደል። መሪዎቹ የፊንላንዱን ትግራይን እናጠፋታለን እንደመስሳታለን 100 ዓመት ወደ ኋላ እንመልሳታለን ይሄን ያሉት መሪዎች ናቸው። ሰምታችኋል። በደንብ ላሰማችሁ። ትርጉሙን የነገርኳችሁ ዩቲዩብ ቪዲዮ ላይ ግቡ። ዛሬ በሰነድ በቪዲዮውን ሙሉን አቅርቤዋለሁ። ንግግራቸው ከነመልካቸው ማለት የኔ ቃል አይደለም እና በደንብ ከሳቸው ንግግር አዳምጡት ብዬ ነው። which for me referred to very serious human rights atrocities and crimes as well. If you wipe out your national minority, what is it? You cannot destroy all the people. You cannot destroy all the population in Tigray, and I think that's very obvious that we have to react and because it looks for us like ethnic cleansing. It is a ሰምታችኋል። እንዳለ ነው የምናጠፋቸው እና ምን አለ ሪአክት የሆነ እርምጃ መውሰድ አለብን። ይሄ ትክክል አይደለም አልኩ ነው የሚሉት እሳቸው። እንዴት አንድን ህዝብ እናጥፋው ይላሉ? እንደምስሰው 100 ዓመት እንዳይገኝ አድርገን ይሄን ያሉት የፊንላንዱ አምባሳደር፣ ይሄን የተናገሩት የኢትዮጵያ መሪዎች ናቸው። ይሄ ከብታ ጋሰስ ምንድን ነው የሚያወራው? አድዋ ላይ የሆነ የተሰበረ አስፔስቶ ላይ በትግርኛ 40 ዓመት እንመልሳቸዋለን የሚል ጽሁፍ አነበብኩ ብሎ ይሄ እበት ፊትና ጀርባው ማይታወቅ ምሮ የሚያወራው የሆነ ምልህ ይሄ ነው። ለሆድ ስትሸጥ ህሊናን ስትሸጥ ህዝብን አሳልፈህ ትሰጣለህ። የሆነ ምልህ ይሄ ነው። ለሆድ ስትሸጥ ህሊናን ስትሸጥ ህዝብን አሳልፈህ ትሰጣለህ። ከአክቲቪስት የተለየ እንትን የለውም። ያው የኦህዴድ አክቲቪስት ነው። የኦህዴድ የብልጽግና ኦህዴድ አክቲቪስት ከመሆን እኔ እንደው የኦህዴድ ብልጽግና አክቲቪስት አይደለም። በእውነት ሊቀመንበር ሁን ቢሉኝ እንደሰደቡኝ እንደረገሙኝ ይቆጥራል። ኢትዮጵያ ውስጥ ስንት ደም እየፈሰሰ ባለቀ ሰዓት ሄደህ የኦህዴድ አክቲቪስት መሆን ማለት በጣም ያሳፍር፣ በጣም ያሳዝን እና እሱ የነሳቸው ርዕሶች አሉ። አንድም ብልጽግናን አይከስም። ኢንፋክት ኤርትራ ሄደው እኮ የኢትዮጵያ ሰራዊት እኮ ታንኩንም መሳሪያውንም ወታደሩንም
ኤርትራ ይዘህ ሄደ ገብተህ ለኤርትራ $2 ቢሊዮን ከፍለህ አምጥተህ አሁን ኤርትራውያኖች እንዲህ ናቸው ኢትዮጵያ ኤርትራ ዳነችን ብሎ አብይ ኤርትራ ባትኖር ኖሮ ብለህ አሁን ኤርትራን ዞረ ትከሳለህ። ቤታችሁ ራሳችሁ ሌባ ከፍላችሁ ቤታችሁ በራችሁን ከፍታችሁ ሌባውን ከፍላችሁ መተህ ቤቴ ገብተህ ስረቅ ብላችሁ ድፈር ብላችሁ ግደል ብላችሁ ሌባውን ትከሱታላችሁ እንዴ? ሌባው በኃይል አልገባም አልሰበርም። ጋብዘህ ከፍለኸው አምጥተህ በርከፍተህ አስገብተህ እንዴት አድርገህ ነው የምትከሰው? ሻዕቢያን እኔ እንደኔ አይነት የህዝብ ድምፅ የሆነ ለህዝብ የሚጮህ በጎ ህሊና ያለው ሁሉንም ለእኩልነት ለሰው ልጆች እንደኔ አይነት የሚታገል ሻዕቢያን ብሰድብ እኔ ያምርብኛል። ሻዕቢያን ብከስ እኔ ያምርብኛል። ኢትዮጵያውያን እንዴት ነው የኢትዮጵያ ስርዓተ መንግስት ሻዕቢያን የሚከሰው? በምን ሞራሉ ነው? እንዴት ነው የምትከሰው ሻዕቢያን? አሁን ይሄ ደግሞ አንድ ከብትና እበት የኦህዴድ አክቲቪስት ፋና ላይ መጥቶ የዶክተሮቹ ድምፅ እንዳይሰማ ዶክተሮች አሁን መታሰር ጀምረዋል። ኢትዮጵያ ውስጥ እንቅስቃሴው ቀጥሏል። አሁን ርዕስ ማስቀየስ ይፈለጋል። ርዕስ ምክንያቱም ሊዛመት ነው ሊወርድ ነው ነገሩ። አስተማሪውም የመንግስት ሰራተኛውም ተማሪውም ዳይቨርት ለማድረግ ርዕስ አብይ ነው ሂድ ፋና ላይ ያለው። ሌላም አሁን ርዕስ ለማስቀየስ ብዙ ይመጣል። ዶክተሮች መታሰር ጀምረዋል። የዶክተሮች ትግል ይቀጥላል። ግን ተማሪ፣ አስተማሪ፣ የመንግስት ሰራተኛ፣ ነጋዴ በሙሉ ይቀጥላል። አገሪቷ ህዝቡ በልቶ ጠጥቶ ማደር አቅቶታል። አብይ አህመድ ወርቅ ወሰዱ ምናምን ይላቸዋል። እኔ ወርቅ ወሰዱ ይላል። እነዚህ ወርቅ ወሰዱ የሚላቸው ሰዎች አንዱ አመራሮቹ ናቸው። የቲዲኤፍ የክልላቸው ወርቅ ነው አይደል? ወሰዱት፣ ደጋረጉ ነው። አብይ አህመድ በግልጽ $10 ቢሊዮን ቤተ መንግስት ልሰራ ነው ብሎ እኮ 500 ሺህ ያፈናቅሉ። ማንም እሱን አያነሳም። ማንም ሰው ዳይቨርት ለማድረግ ሌላው ምንድን ነው ወደ ትግራይ ጎብኚዎች የውጭ እንግዶች እንዳይሄዱ ተከልክሏል። ስለዚህ አንዳንድ ቴንሽኖች አሉ እና እንግዲህ አብይ ድሮ ለፕሮፓጋንዳ ባጫ ደበሌን፣ ጁላን፣ መርዳሳን፣ ግዲሳን እንደተጠቀመ አይጠቀም። አሁን ይህን ነው የሚጠቀም። እንደነዚህ አይነት ከብት አለ ሆድና ጭንቅላቱን የሸጠ የኦህዴድ ብልጽግና አሽከር ሎሌና ገረድ እነዚህን ነው የሚጠቀሙ። ቴንሽኑን በጣም እያየለ ነው። ኦፍኮርስ ሁሌ እንደምለው የውሽ ጉዳይ አይደለም፣ ማይቀር ጉዳይ ነው። ዋን ሞር ዙር ጦርነት አለ አብይ የሚከፍተው። ግን አብይ እንደምታውቁት ነው ጭንቅላቱ እኔ የአራጅ ስርዓት ነው ምለው። የአብይ አህመድ ስብስብ ወሊ ይከፍታል። የተያዘ ጉዳይ ነው ከአፍሪካ ቀንድ ጋር ከነ ሀምዲቲ ጋር ከነ አልቡርሃን ጋር። አልቡርሃን ከሻዕቢያ ጋር ገጥሟል። ሀምዲቲ ደግሞ አብይ አህመድ ከኔ ጋር ይግጠም ብሏል። ዩናይትድ አረብ ኤምሬት ነች ፈንዷ። የአብይ አለቃ ግባ ካለችው ይገባል። አሁን የተፈሩት የትግራይ ኃይሎች ከማን ጋር ይወግናሉ ነው። በትግራይ አልፈን ወደ ኤርትራ እንሂድ ብሎ ከሆነ ምንም ችግር የለውም። ግን አንድ ነገር ግልጽ ነው። ከዚህ በኋላ አንድም ትግራይን የሚነካ ትግራይን የሚወር ወደ ትግራይ የሚተኩስ ካለ ትግራይ ለህልውናቸው ሲባል እኛም ራሳችን ኢንቫይት እናደርጋለን። ማናቸውንም የውጭ ኃይል ማለት ነው። ሱዳን ይሁን አልጄሪያ ይሁን ግብፅ ይሁን ኤርትራ ይሁን ጅቡቲ ይሁን ይጋበዛል። ለትግራይ ህልውና ማንም ትግራይን አጠፋለሁ እደመስሳለሁ ብሎ ትግራይ ላይ ጦርነት ከከፈተ ትግራይ ከማንም ኃይል ጋር ትቆማለች፣ ትሰራለች። ይሄ ግልጽ ነው። ምናልባት በኔም ሚዲያ ማጋነን አይደለም፣ በግልጽ በተግባር እናሳያችኋለን። የተለያየ እንግዶች ይጋብዛለሁ ከተለያየ ናሽናሊቲስ አብሮ አጋርነትን ብቻ ሳይሆን አብሮ ከመስራት ጋር ያለውን ተዋጽኦ በእነሱም ሚዲያ
እንደዛ አይነት ነገሮች እንዲተላለፉ ማለት ነው። በዚህ እንዳትቀየሙን ኢትዮጵያውያን። እኛ የሰው ልጅ ለማዳን ክርስቶስ ህይወቱን ከሰጠ እኛ ደግሞ የትግራይ ህዝባችን ስለሆነ የትግራይን ህዝብ አጠፋለሁ ብሎ የሚመጣ ኃይል ካለ ከየትኛውም ኃይል ጋር እንድንቆም እንድንሰራ እንገደዳለን። እኛም ኒውትራል ሆነን የህዝብ ድምፅ የሆነን የተለያየ ኃይሎች ትግራይን በማዳን ሂደት አብረው ከጎን እንዲቆሙ ኤርትራዊ ይሁን ግብፃዊ፣ ህንዳዊ ይሁን ጅቡቲያዊ፣ ሱዳናዊ ይሁን አልጄሪያዊ እንዲቆም እናደርጋለን። በትክክል ይሰመርበት። መልኬንም ስሜንም እንትኔንም ለጥፌ ነው ማውራቸው። አለቀ። ዛሰት ይሄ ይሆናል። እንዳታዝኑ። ካሁኑ እንደዚህ አይነት አራጅ ስርዓት አስወግዱ። አራጅ ስርዓት 4 ኪሎ አለ። ሰው የሚያርድ የሚያሳርድና የሚያርድ ሚሊዮኖች ታርደዋል እስካሁን በዚህ ስርዓት። ይሄ ስርዓት ልምድም አለው የማረድ። ሰው ማረድ ልምዱም ነው ባህሉም ነው ያደገበት ነው። ስለዚህ ለዚህ ስርዓት ሚሊዮኖችን ብለን አናርድም። አሁን ከዚህ አራጅ ስርዓት ለማዳን ማንኛውንም ኃይል እናሰልፋለን። ከማንኛውም ኃይል ጋር እንሰራለን። አለቀ። 4 ነጥብ። ምክንያቱም አንዴ እሱ እምልህ በቀኙ በተነሳ ጊዜ ይህንን አጠፋለሁ ሲል በግራው በተነሳ ጊዜ አሁን ያለምንም ማስታወቂያ ያለምንም ማስጠንቀቂያ ፍላይት በረራ ወደ ትግራይ አቆመ። ወደ አፋር የቆመበት ትልቁ ምክንያት ከሰመራ ፍላይት ከአዲስ አበባ አፋር አድርገው ከአፋር በሰመራ በባስ እንዳይገቡ እኮ ነው። አፋርን ለመጉዳት ብሎ አይደል። ከአፋር በባስ ትግራይ ሊገቡ ይችላሉ ብሎ የአፋርንም አቆሙ። ብዙ ጎብኚዎች ከእንደገና ደግሞ እዛ አንዳንድ የውጭ ድርጅት ኩባንያዎች አሉ። ትግራይ ምን ይላቸዋል? ንቀሉና ማሽኖቻችሁን አዳማ ተከሉት ይላል። አዳማ ወይ ሌላ የኦሮሚያ ክልል ለምን ኩባንያውን አተክሉትም ይላል። ዩከን ኢማጂን ከትግራይ ካምፓኒና ኩባንያዎች ማሽኖቻቸውን ነቅለው ኦሮሚያ ክልል ሄደው እንዲተክሉ ማለት። አለበለዛ እንዳይበሩም ከለከሏቸው ወደ ትግራይ ማለት ነው። ወደ ትግራይ እንዳይበሩ ማለት ነው። ይሄ አራጅ ስርዓት ነው። ይሄ ለማንም አይከተፍ። ኢትዮጵያ ውስጥ ይሄ አራጅ ስርዓት እስካለ ድረስ ለማንም አይተርፍ። ይሄ አራጅ ስርዓት ባህሉ ነው ማረድ። ያደገበት ነው፣ የኖረበት ነው፣ የሚሰራው የሚያደርገው ነው። ኢትዮጵያዊ ሁሉ ማወቅ መቻል አለበት። ዶክተሮች ዛሬ መታሰር ጀምረዋል። እንግዲህ ዶክተር በወር 10 ሺህ ነው የሚያገኝ። አንድ የብልጽግና አክቲቪስት ከ200 ሺህ ብር በላይ ያገኛል። አክቲቪስት ስለሆነ ስርዓቱን ለማዳን ከ200 ሺህ ብር በላይ ያገኛል። ዶክተር ሌትና ቀን እያከመ 10 ሺህ ብር ያገኛል። በልቶ እንኳን ጠጥቶ ማደር አይችልም። አሁን ድምፁን ሲያሰማ እነሱን ለማፈን ማሰር ጀምሯል። ተጠናክሮ ይቀጥላል። ኢትዮጵያ ውስጥ ያላችሁ መምህራን፣ ኢትዮጵያ ውስጥ ያላችሁ የመንግስት ሰራተኞች፣ ተማሪዎች ሁላችሁም ድምፃችሁን አሰሙ። እናንተን አሰርቦ እሱ በ10 ቢሊየን ቤተመንግስት ገንብቶ 500 ሺህ ህዝብ አፈናቅሎ እነሱና ስብስባቸው ኦሊጋርኪ ፈጥረው ተመችቷቸው የኢትዮጵያን ህዝብ እያስራቡ እየጨፈጨፉ እያሰሩ እየገደሉ ለመቀጠል። ለዚህ ኢትዮጵያዊ ሁሉ መነሳት መቻል አለበት። ተገቢም ነው፣ አስፈላጊም። እኛ ለማንቃትም ነው። እንደዚህ አይነት ለአጋሰስ ሆዳደር አትፈርድበትም። ውስኪና ቮድካ ጨብጦ የሚያደርሰው ነው። ሌላ ሆድ ነው። ጭንቅላቱን ብታዩ ስታየው ራሱ መልኩም አይስብህ ምኑም አይስብህ የሆነ ነው ይመስሉ። ስለዚህ ለማንኛውም ግን ኢትዮጵያ ሁሉ ማንቃት ግን ተገቢ ነው። ተገቢ የሆነ አስፈላጊ የሆነ መረጃዎችንም በዩቲዩብ ፔጆች እንድትከታተሉ ዩቲዩብ ፔጃችንን ላይክ አድርገ ሰብስክራይብ አድርገ ተከታተል። አሁናዊ የሆኑ መረጃዎችን በዛም ስለምንለቅልህ ተሸውደህ እንዳትበላ እንዳታስበላ ማለት ነው። ለማንኛውም ይህንና ይህን የመሳሰሉ ጉዳዮች ላይ አንስተናል ያለን በዚህ ጉዳይ እንወያያለን። እሺ ከዛ በኋላ
ከእናንተ ጋር ያሉ ሀሳብ አስተያየት ጥያቄዎችን እንሰማለን። ኮፒ ሊንክ ማድረጋችሁን ሜክ ሹር። በተረፈ አይኖ ሚስካልኩሌት አድርጎ ጦርነት ይጀምራል። ከዚህ በፊት ይህን ሰዓት እንዳይለኩስ ተው በሉት የሚል አይ ቲንክ ቪዲዮ መልእክት ለክክ ያለው በፌስቡክ ያጋርቻለሁ፣ በዩቲዩብ አጋርቻለሁ። እኔ ለኢትዮጵያ ሕዝብ አይቆጨኝም። የምችለውን ሁሉ አድርጌያለሁ። ድምፄን በማሰማት ራሴን ገሬ ምንም ፈርቼ ምናምን አለ ኢንፋክት እኔ የሚፈራኝ እንጂ መፈራው ሰው የለም። በግልጽ ወጥቼ መልእክቶች ያስተላለፍ ያለው አሁንም ይህን ሰዓት እንዳይለኩስ ተው በሉት ያልኩት ምክንያት አለኝ። ኢትዮጵያ ከዚህ በኋላ አሁን አማራ ክልል ይብዛ ሚነስ ትንሽም ትልቅ የሚሆን ጦርነት አለች። ወለጋም ብልጭ ጥፍት የምትል ጦርነት አለች። አሁን ትግራይ ላይ ጦርነት ከለኮሰ there is no return back መመለሻ የለም። ሆነስትሊ ነው ነገራቸው። ይህን ንግግሬ ለታሪክ ይቀመጥ። መመለሻ አይኖርም። አሁን ትግራይ ላይ ጥይት የተኮሰለት እቺ የምናውቃት ኢትዮጵያ ትዝታ ነው የምትሆነው። ሆነስትሊ ነው ነገራቸው። ስናማ ዊሽ ግን አብይ አህመድ የሚባል ሰው በማረድ የሚያምን፣ በመግደል የሚያምን፣ በማሰር የሚያምን ሰው ሌላውን ተውት። ዶክተር ደሞዜ ይሰጠኝ በልቼ ማደር አልቻልኩም 10,000 ብር ናት ደሞዜ። 10,000 ብር ማለት $100 አይሞላም። በዓለማችን ላይ ዝቅተኛ ዶክተር ደሞዝ ያለው ኢትዮጵያ ነው። $100 የማይሞላ የወር ሂሳብ። እነሱ ቤተ መንግስት እንስራ እያሉ እየተንሸራሸሩ በኢትዮጵያ ብር እምልህ የፍየልና የፈረስ ጭራ ይዞ የገባ ሰው እንደዚህ ይሄ ላቪሽ የሆነ ላይፍ ሲኖሩ ሜዲካል ዶክተር ሰው እያከማነ ሌትና ቀን $100 አትሞላም ክፍያው። ደሞዝ ይጨመር በልቼ ማደር አልቻልኩም ማለት አልቻልኩም። ማሰር ጀምረዋል። እናስራችኋለን፣ እናጠፋችኋለን እያሏቸው ነው። ዶክተርን የሚያጠፋ ስርዓት ሌላውን ይሄ ትግራይን ቢያጠፋ፣ አማራን ቢያጠፋ፣ ኦሮሞን ቢያጠፋ ምን ይደንቃል? ይሄ ስርዓት የመላ ኢትዮጵያውያን ጠላት ነው። አራጅ ነው። አራጅ ስርዓት እኔ ሁሌ ነው የምነግራችሁ። ለዛ ነው በተደጋጋሚ ለኢትዮጵያ ሕዝብ ላነቃው ወዶ ሀቅና እውነት ስለሆነ እኔ የህዝብ ድምጽ ነኝ። ስለዚህ ዛሬ ንግግራችን እዚህ ላይ ያተኮረ ይሆናል። ከዚህ ተነስተን እንነጋገራለን፣ እንወያያለን። ችግር የለም። የብልጽግና ካድሬዎች የፈለጋችሁትን የመጽሐፍ መብት አላችሁ፣ መብታችሁ ነው። እኔ ብልጽግና ኦፍ ኮርስ ኮንዶሚኒየም የስንት የድሃ ኮንዶሚኒየም ተሰጥቷችሁ የለን? ድሃ ኮንዶሚኒየም የኢትዮጵያ ድሃ እናት ቆሎ ሸጣ ያጠራቀመችውን ኮንዶሚኒየም ገዝታበት ኮንዶሚኒየም ይሰጠኛል ብላ ያጠራቀመችውን ለካድሬ አይደለ እንዴት ሰጠው? ለብልጽግና ካድሬ ካድሬ እዚህ መጥተህ ተሳደብ ካልተሳደብክ እኔ ምን እኔን የምታስቆመኝ የለህም። እኔ ወገኖቼ እኔ ጥሩ እንቅልፍ መድኃኒዓለም የሰጠኝ በሰላም ተኝቼ ማድረው ሀቅና እውነት ስለማወራ ብቻ ነው። ሀቅ ነው። እኔ ከርሳም ሆዳም በሆን ኖሮ እዚህ አታገኘኝም ነበረ። ለማንኛውም ሀቅና እውነት ግን ኢትዮጵያዊ እንዲያውቅ ፈልጋል። የትግራይ ዜጎችም እንዲያውቁ ፈልጋል። በቀጠናውም ላይ አለ። ወደፊት እናሳውቃለን። ብዙ ነገር አለ የምናሳውቃቸው። የአፍሪካ ቀንድ ላይ ያሉ ሀገራት ሊያውቁት ይገባል። አንዱ ትልቁ መርዝ ያለው 4 ኪሎ ስለሆነ ማለት ነው። ይህንና ይህን የመሳሰሉ ጉዳዮች እንድንወያይበት ነው ዝኩት። እሺ የማስገባችሁ ሰዎች ሀሳቡ ላይ ትኩረት ሰጥታችሁ እንድትወ አስገባችኋለሁ ማለት ነው። ሊያልታ በቃ ይሄንን ከምታሳያቸው የሰይጣን ስዕል ብታሳየን ይቀላል ነው የሚሉት አሉ። ያ ባይዘው ኤርመን አንድ ነገር ምልክ እንዲሰሙኝ ነው ትግራይ ላይም እንድትሰሙኝ የምፈልግ ስትል ብዙ ጊዜ ሰማለውና አይደለም አንተ እኔ አንድ ተራ ሴት ማለት ነው። አንድ ተራ ሴት ከትግራይ አንዳንድ ሰዎች የሚገቡ አሉ ቤቴና ረጅም ጊዜ ነው ትግራይ ሆነ ነው የምንከታተልሽ ይሉኛል። እንዴ ትግራይ ድረስ ይሰሙኛል እንዴ ነው እንኳን አንተ ኢንፍሉዌንሻል ያለክ
5 ዓመት በአቋምክ ያለክና ብዙ ሰው እየቀየርክ እንደሆነ ግን እንዳትረሳ። የምትለፋው ልፋት ለከንቱ እንዳልሆነ ማወቅ አለብህ። የኢንተርኔት ችግር ስላለ፣ የሳንቲም ችግር ስላለ፣ ኢንተርኔት ስለማያገኙ ገዝተው መግባት ዳታ ስለማይመቻቸው ነው እንጂ ብዙ ሰዎች ይከታተሉሃል። ትግራይ ውስጥ የምትናገራት መልእክት ትግራይ ውስጥ እየሰረጸች እንደሆነ ግን በዚህ አጋጣሚ ልነግርህ ፈልጋለሁና ጌታቸው ቁጥር 2 ስዩም ተሾመ ብያለሁ። ትንሽ እሱም አሁን ከ1 2 3 ወር በኋላ ላቡን እየጠረገ ብብቱ ላይ እንደሚመጣብን እርግጠኛ ነኝ። ነምበር 2 ስዩም ተሾመ ነው። እንዲህ ከሚሆን ግን ወይ አረብ ኤማሬት ዱባይ ላይ እጅ ሰጥቶ ጥገኝነት ቢጠይቅ ወይ አሜሪካ ለሕክምና ሄዶ በዛው ቢጠፋኔ በጣም ደስታዬ ነው። ሁሌም ምላት አንድ ነገር አለች። ጌታቸው ብዙ እድሜ የለውም እኮ ደግሞ መልሽ አንደኛ የኮሌስትሮል እንትን የዚህ በሽተኛ ነው አሉ። በዚህ አንዳንድ በሽታዎች አሉት ውጭ ሀገር ካልታከምኩ ይላሉ። እና ግን ምንድነው የሚመስለኝ ብሽቀትና ተስፋ መቁረጥ የለም። አንዳንድ ጊዜ በቃ እኔ ከሞትኩ ሰርዶ አይብቃል ወይንም ባልበላውም ጭሬ ልበት ነው እንደዛ ነው። ግን ይሄ ምልሽ እንደው የወጣበትን ህዝብ እንኳን ሪስፔክት አያደርግም እንዴ? እኔ አንዳንድ ጊዜ እኮ እሱ ቢሞት ይሞት እሱን ለማዳን የሞቱት ነው የሚያሳዝኑኝ እንጂ ግን አትሊስት እንኳን ተረፉ እስቲ ግድ የለም አትሊስት ወይ ዝም ብዬ ልብላ። ግን ምንድነው አብይ ብልጥ ነው የሚፈልገውን አሁን በሱ ነው የሚያወራው። አሁን እኮ ከዚህ ወዲያ አብይ ለፕሮፓጋንዳ ሌላ ሰው ያመጣም ይሄን ነው የሚያመጣው። እና እኔ ትግራይ ውስጥ እንደዚህ አይነት ሰው ይፈጠራልም ይወለዳልም ብዬ አይቻላል በዘመኔ። እስቲ ጋድ ብሌ ሳለሽ አለ ወያለሽ አለሁኝ። እሺ ቀጥል እስቲ። እንዴት ነህ ኤድመንዬ? አለን ወላታህ በእግዚአብሔር ነው የምታገኘው፣ በሰው አይደለም። የምትሰራው ብዙ ነገር ለህዝብ ላይ የምትሰራው በጣም ነው የማመሰግንህ። እግዚአብሔርን ይወድሃል። ለምን? በስራህ ላይ ጥሩ ስለምትሰራ ማለት ነው። መክሰብ ሳይሆን በእግዚአብሔር ላይ የሚሰጥህ ነገር ስላለ ማለት ነው። አሁን እኔ የምፈራው ማለት ነው ይሄ ፕሪቶሪያ ውል የሚባል የትግራይ ማዳናገሪያ ለትግራይ መዘናጊያ ነው መስሎ የሚታየኝ። ሰውየው የተሰደዱ ህዝብ ላይ መመለስ ማይችል ፕሪቶሪያ እየተዘጋጀ እንደሆነ ለህዝብ ትግራይ ሁለተኛ ሶስተኛ ጦርነት የተዘጋጀ መሆኑ ነው እኔ መረዳይ ማለት ነው። ስለዚህ ትክክለኛ ከሆነ ጥይት ሲቆም ውል ሲባል ህዝብ የማይመልስ ውል ወይ ስምምነት ሌላ ጦርነት ስላለ ነው እንጂ ህዝብ መመለስ ይቻላል። ግን ይሄ እንደዚህ አይነት ይሄ ህዝብ ትግራይ ያሉ ሰበስልጣኖች ይሄ ዝም ብሎ ውል ፕሪቶሪያ የሚባል ነገር ተግባር ላይ መሬት ላይ ማይወርድ ላይ ወርዶ ማይሰራ ይሄ እንደ ማነሱ ማርጌ ነው ማየው። ዶሮ ስታስራት ስታረዝምላት ማለት ነው እየተፈታች ነው የምትመስለው። አሁን ትግራይ ውል የሚባለው ዝም ብሎ ማነሱ ነው አለ አይደለም። ትግራይ ውል አላት እየተባለ ዝም ብሎ እስከነሱ ተዛጋይቶ መጥቶ እስከሚደበድቡ መጠበቅ መስሎኝ ነው ስለሚታየኝ እዛ ላይ ብትሰራበት ጥሩ አድርገህ ለትግራይ የሚሰራ ሁሉ ማነሱም ቢሰራ ባስብለት ጥሩ ነው ብዬ ነው የማስበው። እና ይሄል ማለት ነው የፈለኩት እንጂ ይሄ ብሩካቸው በቃ ችግር የለውም። እሱ ለትግራይ ሁለተኛ ማነሱም እንዲሆን እንደሚሰድብ ለህዝብ ትግራይ እንደሚሰድብ በትክክለኛ ነው መረጋገጥልህ። ሁለተኛ አሁን ትንሽ ቆይቶ ህዝብ ትግራይ ይጥፋ ይላል ወጥቶ ማለት ነው። ስለዚህ በዛ አረጋዊን ፕሮፌሰር አረጋዊን የሚሏት በዛ ይሆናል። መጨረሻ እኮ መታ በፋና መጨረሻ ተስፋ ስትቆርጥ ህዝብ ተሳድባ ነው ሄደችው። በዛ አይነት ይሆናል። ተሳድቦ ሄዳል አይነት ነገር በመጨረሻ እኮ መታ አይ ቲንክ ንግግሯን ባሰማችሁ ህዝቡን የሰደበችው በመጨረሻ እንዲያውም አለች የህወሓት ጥፋት አይደለም የትግራይ ህዝብ ነው ብላ የትግራይ ህዝብ ሙልጭ አድርጋ ሄደ። ከዛ ወዲያ አልተመለሰችም። ያው እኛም ደግሞ እዚህ ባሉን ሰዎች ትምህርት ቤቷ ድረስ አመለከትን፣ የምትሰራበት ቦታ አመለከትን፣ አባረሯት። ከዛ በኋላ አይ ቲንክ የሆነ ሰው ማክዶናልድ አካባቢ መስራት ጀምራ ነበር ይላሉ። ኢትዮጵያም አባረሯት፣ እዚህም አባረሯት።
ማክዶናልድ ነው ምናምን ቤት ገብታ ትሰራ ነበር። የት እንደገባች በስተመጨረሻ የትግራይ ህዝብ መስደብ ጀምራ ነበር። እሺ ወንድማችን ሰላም ሁላችሁም ጤና ይስጥልኝ። ሰላም። ኦኬ እኔ አቴንሽን እንዲያደርግ አንዳንድ ነገሮችን መናገር እፈልጋለሁ። የትግራይ ህዝብ በአሁኑ ሰዓት አቴንሽን ማድረግ ያስፈልገዋል። ንቃተ ህሊና ሊኖረን ያስፈልጋል። ለምን የበፊቱ ንቃተ ህሊና ሳይኖረን ነው ያ ሁሉ ህዝብ የተጨፈጨፈው ያለቀብን ህዝባችን ያለቀብንና ለምን እርስ በራሳችን አለመነጋገራችን እንዳሁኑ በየሚዲያው በየኮሚኒቲው አለመነጋገር ለህዝባችን ስታንድ ባይ ሆነን አለመጠበቃችንና አሁን ስታንድ ባይ ሆነን መጠበቅ ያስፈልገናል ብዬ አስባለሁ። አሁን ገመዱ ወደ መጨረሻ አካባቢ እየወሰደው ነው ያለው። የሰውዬ ሊበጥሰው ነው። ይህን ምንድን ነው ኦልሬዲ ወደ ትግራይ የሚሄድ የትኛውም የውጭ ሀገር ዜጋ መሄድ አይችልም። እስቲል አሁን የትግራይ ተወላጆች ከየትኛውም ዓለም እየተነሱ ከጦርነት በኋላ ቤተሰቦቼ ደህንነታቸውን አይቼ ልምጣ እያሉ ብዙ ተጋሩ እየሄዱ ይገኛሉ። እነዛ ተጋሩ እንኳን መግባት አይችሉም ማለት ነው። ለምን? የውጭ ሀገር ዜጋ ነው የሚኖራቸው። የአውስትራሊያ፣ የካናዳ፣ የአሜሪካ የተለያየ ሀገሮች ዜግነት ነው የሚኖራቸው። ስለዚህ ቤተሰቦቻቸውን ሄዶ ማየት አይችሉ፣ ፍላይ ማድረግ አይችሉም። ከአዲስ አበባ ነው መመለስ የሚችሉት ማለት ነው። ሰው በአሁኑ ሰዓት መንገዱ የነዳጅ እንዳይገባ ኦልሬዲ ከ4 ወር በላይ ሆኖታል። ወደ ትግራይ የኢኮኖሚ ማዕቀብ እየተደረገ ነው። ጋዝ እንዳይገባ ተደርጓል። ህዝቡ በትራንስፖርቴሽን ተጨናንቆ ለገበያ መሄድ አይችልም፣ መግዛት አይችልም፣ መጓዝ አይችልም። ትራንስፖርቶቹ በጣም ሀይ ስለሆነበትና ከገቢው በላይ ስለሆነበት ማለት ነው። እንደገና ደግሞ በአሁኑ ሰዓት ከኤርትራ ጋር ጦርነት ለመጀመር እና እኔ የኤርትራና የኢሳያስና የአብይ ተጣልተዋል ብዬ አላስብም። ነገር ግን ያንን የትግራይ ያለው ፖለቲካ እንጠበው እናጥፋው ያሉትን ነገር በዚች በአሰብ በኩል አድርገው ሰበብ አድርገው ትግራይን ጦርነቱ ትግራይ ላይ ለማድረግና ህዝቡን ለመጨረስ ለመጨፍጨፍ የጦርነት ሜዳ ለማድረግ በዛ ላይ ደግሞ ከኤርትራ ህዝብ ጋር አቆራርጦ ለማስቀረት የሚያደርጉ ጥረት ነውና ይሄን አናሊሲሱ ሮንግ ነው እምልህ። አናሊሲሱ ሮንግ የሚያደርገው ምንድን ነው? አብይ በዋናነት የሚፈልገው አሰብን ነው። በዋናነት የሚፈልገው አሰብ ወሳኝ የእሱ ግብ ናት። አንድ ቪዲዮ ላስደምጣቸው። አንዳንድ ጊዜ የፖለቲካል አናሊሲሶቻችንን ብዙ ነገሮች እናዳምጥ፣ እንስማ፣ በደንብ አናላይዝ እናደርግ። በግምት ሳይሆን በመላመት ዝም ብለን በግምት የምናወራቸው ነገሮች ሳይሆን መሆን ያለበት ብዙ ነገሮች አዳምጡ። ብዙ ነገር ለዛ እኮ ነው እኛ አንዳንድ ጊዜ ዩቲዩብ ላይ መረጃ የምንለቀው፣ ፌስቡክ ላይ ሰው አይሰማም፣ አያነብም። እንደሱ ከሆነ ችግር ነው። አናሊሶች ፖለቲካን የምንገመገምበት አካሄድ ሮንግ ነው የሚሆነው። ለዛ ነው ብዙ ነገሮች የምንለቃቸውን ነገሮች አዳምጧቸው የምንለው። አንድ ንግግር ላስደምጣችሁ። እሺ ምን እንደሆነ ታውቃለህ? መጀመሪያ ገና ሲቀመጡ ያለ ጌታቸው ረዳና ቡድኑ መጀመሪያ ያላቸው ምን እንደሆነ ታውቃለህ? መጀመሪያ ገና ሲቀመጡ ያላቸው ነገር አሁን ሁሉም ነገር ተውትና ቀይ ባህር ለማስመለስ እንስመጣ 250 ሺህ ሰራዊት አለኝ ብሎ ለአሜሪካዎች ሁሉ ተናግሯል። 250 ሺህ ሰራዊት የሚለው የትግራይን መከላከያ ሰራዊት። እነዚህን ይዘን እኮ በቀላሉ ድንበር ማስመለስ እንችላለን። የመጀመሪያ ንግግሩ ሆል ፖይንት የፕሪቶሪያን ስምምነት ማስተግበር ሳይሆን ያንን መከላከያ ያንን ሰራዊት ወደ ኢትዮጵያ መከላከያ ሰራዊት አስገብቶ እነሱን ይዞ በኤርትራ ላይ ጦርነት ማድረግና አሰብን የመቀራመት ሴራ ያለው ዛሬ ሄዶ አሰብ ለመዋጋት ሲፈልግ አሁን ያንን አንፈልግም፣ የጦርነት አውድማ መሆን አንፈልግም፣ እኛ ለኤርትራም ለኢትዮጵያም አንደግፍም የሚለው የነደብረ ጽዮንን ቡድን እንደ ጦረኛ ቡድን አድርጎ እሱን ለመውጋት በሚያስኬድ መንገድ እነሱን ለመዋጋት ትግራይን ለመውጋት በሚያስኬድ መንገድ እያቀረባቸው ጌታቸውን ወደ ራሱ አስጠግቶ የጌታቸውን መንግስት ደግሞ የፌዴራሉ መንግስት ታማኝ አድርጎ ከህዝብ ትግራይ ነጥሎ በሁለቱ መካከል የሌለ ክፍተት ከፍቶ አሁን እነሱ ጋር ክልላዊ መንግስት ስርዓት እንዲፈርስ ለማድረግ ጥረት እየተደረገ ነው። ሌላ ላስደምጣችሁ። በጣም ጋይስ ብዙ ጊዜ መረጃዎች ስንለቅ ዝም ብላችሁ እንትን አትበሉ፣ አዳምጡ፣ በደንብ ስሙ። ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላለህ፣ ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል
እና የባህር በር ንብረት ትመልሳለህ። ሊግል ትከራያለህ ምናምን አላልኩም። ወያኔ ሻዕቢያን ትበላና ከዛ ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳለህ። ሊግል ትከራያለህ ምናምን አላልኩም። ወያኔ ሻዕቢያን ትበላና ከዛ ወያኔ አሚን ነው። ጦርነት የራስህ ጦርነት አድራጊ ሁል ጊዜ የራሱ ሜን ኢንተረስታል በደንብ ኢንተረስታል። ከዛ ተነስቶ ነው ጦርነትን የሚያቅደው። ከዛ ተነስቶ ጦርነትን ሲያቅድ የሚጠቀማቸው ብዙ አይነት ነገሮች አሉ። አሁን ኤርትራ ታርጌት ናት። ኤርትራን ታርጌት ያደረጋት ለቀይ ባህር ብቻ ብሏል። ለዛ ነው በአፍሪካ ቀንድ ላይ አልቡርሃንና ሻዕቢያ ሐምዲቲን እየወጉኝ ነው። ሐምዲቲ አሁን ማስጠንቀቂያ ሰጥቷል አይደል ለኤርትራ። ለምንድን ነው ሐምዲቲ ለኤርትራ ማስጠንቀቂያ የሰጠው? ከፈጥኖ ደራሽ ኃይሉ ማለት ነው የሱዳን ከአልቡርሃን ጋር ቆመው እየወጉኝ ነው ስለሚል ነው። ሐምዲቲ መሳሪያ የሚያቀብለው ማን ነው? ዩናይትድ አረብ ኤምሬት። ዩናይትድ አረብ ኤምሬት መሳሪያውን ለማን ነው የምትሰጠው? ለኢትዮጵያ መንግስት። የኢትዮጵያ መንግስት ደግሞ ለማን ይሰጣል? ለፈጥኖ ደራሽ ኃይሉ። አሁን የፈጥኖ ደራሽ ኃይሉ እየተጎዳ ስላለ አብይ ከጎኑ እንዲቆም ትፈልጋለች ዩናይትድ አረብ ኤምሬት። ስለዚህ ጦርነቱ ቀጠናውም ላይ ነው ያለው። ስናቶሊ ትግራይ የምናምን ጉዳይ ብቻ አይደለም፣ የቀይ ባህርም ጉዳይ ብቻ አይደለም። በአጠቃላይ ቀጠናው ጋር የተያዙ ነገሮች አሉ። ከዛ አቅጣጫ ነው አሁን ትግራይ መጀመሪያ ጥሪ ቀርቦላቸው ነበር። ሻዕቢያን እንምታ፣ ከኛ ጋራ 250 ሺህ ሰራዊት ወደ እኛ ይምጣና ሻዕቢያን እንምታው ብሎ አንገባም አሉ የትግራይ ጀነራሎች። አንዋጋም፣ ምናስመልሰው ቀይ ባህርም ምን ጠቡ የተጀመረው እዛ ጋር ነው። ሻዕቢያን ካልመታችሁማ መሳሪያችሁን መልሱ ስጡ። ከዛ ፋኖንም በሏ፣ እሺ ፋኖን አገዙኝ አላቸው። አንመታም ፋኖንም። ከዛ ጦርነት እንትኑ ጠቡ የተጀመረ ያኔ ነው። ነዳጅ ማቆም ጀመረ፣ የተለያየ ነገሮች ማድረግ ጀመረ ማለት ነው። ከዛ በኋላ አሁን ጌታቸው እና ጌታቸውን ይዞት የነበረውን ነጻድቃን ተስማምተው ነበረ በዛ ሀሳብ። አይቻልም ሲባል ኦኬ፣ እነሱ ደግሞ አፋር ሄድና አወል አርባ ላይ ቦታ ስጠን አለው ጌታቸው። በቴሌቪዥን ታይቷል ያኔ። እሺ ብሎ ሲፈቅድ ቲዲኤፍን እናፍርሰው አሉ። በዲዲአር የሚፈርሰውን ሰራዊት እንትን እንውሰደው አፋር። ከዛ በኋላ እዛ እናጠናክርና በአዲስ ኮማንድ ሻዕቢያን ይገጥማል ከኢትዮጵያ ወታደር ጋር ሆኖ ቀይ ባህርን ለማስመለስ ብቻ አይደለም። ከዛ በኋላ ኢሳያስንም ለመጣል ይሄዳል። ምክንያቱም አልቡርሃን እየተጠናከረ ነው፣ በዚህ ሐምዲቲ እየተዳከመ ነው። ነገሩ የተያዘ ብዙ ቀጠና አለው። ዝም ብሎ ይሄ ትግራይን እንደዚህ ኤርትራና ኢትዮጵያ ምናምን አይደለም፣ እንደዛ አይደለም። ፖለቲካን ስትረዱ ለዛ ነው መረጃዎች ሲለቀቅ ሲጻፉ ምን ሲሉ ተከታተሉ፣ አንብቧቸው፣ ይዋች። እኔ ዶክመንት አሳያለሁ ብዙ ነገር። ለምሳሌ በቅርብ ጊዜ የእስራኤሉ የውጭ ጉዳይ ሚኒስትር ኢትዮጵያ መምጣቱን ጠቅሼ የውጭ ጉዳይ ሚኒስትሩ የሚሊተሪ ቤዝ ሊጠይቅ ነው የመጣው አልኩ። አንዳንድ ሰው ውሸታም ምናምን አለኝ። ከዛ በኋላ ውሸታም ሲሉኝ ሄድኩኝና ከእስራኤል ስቴት ሚዲያ የተነገረውን ነገር ለሚሊተሪና ለሴኪሪቲ እና ለሚሊተሪ የሚለውን ዜና አምጥቼ እዚሁ ቲክቶክ ላይ ለጠፍኩት። ውሸቴን አይደለም የማወራው። ዝም ብለን በመሳሌ እንደሳለኝ አይደለም። ራሳችን ሪሰርች እናደርጋለን፣ እናጥናለን። የኔ ኮንሰፕት ምን አለ መሰለህ ኤድመንድ፣ የኔ ኮንሰፕት ምን ለማለት ነው፣ በዛም ሆነ በዚህ ትግራይን የጦርነት ሜዳ ለማድረግ ነው ዋናው ነገር። ገባ አይደለም? ዋናው ነገር ይኸውልህ፣ ትግራይን የጦር ሜዳ ለማድረግ አይደለም። ትግራይ እሱ አይደለም ፐርፐስ፣ ግቡ እሱ አይደለም። ትግራይ የጦር አድማ ብትሆን they don't care እነሱ፣ ግን እሱ አይደለም ግቡ። ከዛ ያለፈ ግብ አለው። ትግራይ የጦር አውድማ ሆና የሚያልቅ ጦርነት አይደለም ይሄ። እንደሱ አይደለም ግቡ። ሰፊ ግብ አለው፣ ሰፊ እይታ ያለው ጉዳይ ነው። የተያዘ ነው ከቀጠናው ጋር ሁሉ ነገር። ለዛ ነው ስፔሻሊ በፖለቲካ አመራር ደረጃ ያሉ ሰዎች ይህንን ሊረዱት ይገባል። ጌታቸው የአብይ ፓፔት ቆንጆ እንትን
ፒትቦል ውሻ መሆን ፈለገ እና እነሱ አራዳ በእነሱ ቤት አራዳ ናቸው። በዲዲአር አፍርሰህ እዛ ልታጠናክር ከዛ ህወሓትን አፍርሰህ ደግሞ ራስን ልትመጣ እንደዚህ አይሰራም። ስማ እንኳን ዛሬ ትግራይ ላይ ያለ ፖለቲከኛ አይደለም አዲስ አበባ መንገድ ላይ ያለ ሰው በፖለቲካ ስፔሻሊ እነ ጌታቸው አሁን የጌታቸው ጭንቅላት እኔ ይቅርታ አድርግልኝ ከጥቅል ጊዜ ይቅርታ ጋር ነው አይ ዶንት ኖ ይመስለኝ ነበር፣ ግን ጭንቅላቱን ካየው ገና ነው ገና ጥሬ ነው። ዝም ብሎ ይሄ ያለ ጊዜው በፋስት ፉድ የሚፋፋ አንዳንድ ልጅ ቤት አለ። ዝም ብለው ፋስት ፉድ መገበውት ጉንጩ ቦርጩ አገጩ ንፍትፍት ብሎ ድብልብል የሚል እንደዛ አይነት ሰው ነው ይሄ ማለት ይሄ በማቹሪቲ የተደበለበለ አይደለም። ይሄ ምናልባት ያሳማ ስጋ እየበላ ሌት ተቀን ካልጋው ማይነሳ ዝርክርክ የጠጣበት ላይ የሚያድር ትቦ ውስጥ የሚያድር ሴተኛ ዳሪ ቤት የሚያድር ልክስክስ ነው። እንኳን ይሄ ለፖለቲክ እንኳን ይሄ ሀገርና ህዝብ ሊቀየር ቀርና ይሄ ህይወቱን አይቀይርም። ለዛ ነው በሽተኛ የሆነው ይሄ እና እንደዚህ አይነት ሰዎች መጥቶ የሚያወሩትን እኛ እንደዚህ አይነት ልክስክስ አልሰማም። ይሄ የኦህዴድ አክቲቪስት ነው። ይሄ አንድ የኦህዴድ ዝርክርካ አክቲቪስት፣ ይሄ የሆነ ዝፍዝፍ አክቲቪስት ነው። አሮኑ እነሱም ያው ያባሩታል። ይሄው ራሱንም ይገላል ወይ ይገሉታል። ይሄ ሞታ ለሞተ በርግጥ ይሄ ሞታ ለሞተ ቢሞት ከዚህ ሰውዬ ምድር ታርፍ ይሆናል ትጠቀም ይሆናል እንጂ ይሄ በህይወት ኖሮ የሚጠቅመው ማንንም የለም፣ ራሱንም አይጠቅምም። ዝም ብሎ የተንዘፈዘፈ ይሄንን የትግራይ እናት ሽንጧን ይሄ ወገቧን አስራ ይሄን ዝፍዝፍ ቢሮ አስቀምጣ መመገቧ ራሱ እምልህ አንዱ የኑሮ ውድነትን ያመጣው እንደዚህ አይነት ሰው ነው። ምንም ማይሰራ ዝፍዝፍ አስቀምጠው የምትፈልገውን አረስ ሰጥተህ የሚያወራ እንደዚህ እያበላ እንትን የለም። ያው የሚሰራ ሰው የተረዳ ሰው ለህዝቡ ራሱን የሰጠ ሰው የወሰነ ሰው ፖለቲካውን የተረዳ ሰው ትግራይ በዚህ ሰዓት የሚያስፈልጋት ኦፍኮርስ አንድነት ነው። በአንድነት ከቀጠናው ጋር የተያዘ ከአካባቢው ጋር የተያዘ ብዙ ነገሮች አሉ። እነዛን ሶልቭ በማድረግ አቅጣጫ ተግባብተህ የምትሰራበት ነው። ሌላ ነገር የለም። ግምገማችን ሁል ጊዜ ዝም ብሎ ከፍላጎትና ከስሜታችን እንዳይመነጭ ከፈለጋችሁ በቀጠናው ላይ የሆነ ያለውን በአካባቢው ላይ የሆነ ያለውን ኃላፊዎች እያሉ ያሉትን ዓለም እያሰማ ያለውን ነገር ነው እንጂ ትግራይ ላይ የሚቆጥ አሁን ትግራይ ላይ ቢጀምር ጦርነቱ ትግራይ ላይ አያልቅም። በቃ ከዛ በኋላ እኔ የምነግራችሁኝ ስሙኝ፣ ይህን ንግግሬን ለታሪክ አስቀምጡት። ትግራይ ላይ ጦርነት ከተጀመረ ኢትዮጵያ የምትባል ሀገር አሁን የምታቋት አትኖርም። ኦነስትሊ አትኖርም። እኔ ይሄ ለማስፈራራት ብዬ ለፉከራ ለምናምን ብዬ አይደለም። ብዙ አገሮች መግባታቸው አይቀርም፣ ጦርነቱ ላይ ይሳተፋሉ። ትግራይን ብትነካ ሻዕቢያ ቃል በትግራይ እንትን አድርገው ወደሱ እንደሚመጡበት ያውቃል። ሱዳን አለ፣ ሱዳንም ይገባል። ሱዳን ከአብይ ጋራ ታውቃላችሁ፣ ቃላቶች እየተወራወረ ነው። ቀኑን ነው የሚጠብቅለት፣ አይተውም። ዩናይትድ አረብ ኤምሬት ትገባለች። በዛ በኩል ሳውዲ አረቢያ አለች፣ ትገባለች። የመን አሁን ለእስራኤል ኤርቤዝ የጦር እንትን ለመስጠት ተስማምተዋል። እነዚህ የጦር ፕሌን ለማረፍ ምክንያቱም የመንን ለመምታት ከኢትዮጵያ ለመነሳት ከኢትዮጵያ የመን ወደ 500 ማይል ነው። ከየመን እስራኤል ወደ 1200 በላይ ማይል ነው። ስለዚህ ከቅርብ ለመቆጣጠር ቤዝ ከሰጣት የመንም ደግሞ ትገባበታለች። የመን እስራኤል ኢትዮጵያ ከመጣች የመን ኢትዮጵያ መተኮሷን፣ ስለዚህ እየተሳሰረ ነው የሚመጣው። ከዛ የተነሳ ነው ይሄን ኢትዮጵያ የምትባል ሀገር እንደምታቋት አትሆንም። እዛ ያለ ከዚህ በፊት በትግራይ ጦርነት ስንመክረው ስንነግረው ያልሰማ ዛሬ ይኸው ያለቅሳል። አንዳንዱ መብላት አልቻልኩም፣ መኖር አልቻልኩም፣ መውጣት አልቻልኩም፣ መግባት አልቻልኩም እያለ ያለቅሳል። ያ ነው ሀፕን የሚያደርገው፣ ያ ነው የሚሆን። ስለዚህ ፋክቱን ሪያሊቲውን አውቀን ነው ሚዲያ ላይ ኤድመን እኔ የሚገርመኝ ማለት ነው። እኔ ብቻ ነኝ አማርኛ የሚገባኝ ማለት ነው። ይዛ የገባው ርዕስ ትተው ያልተጠየቁትን ርዕስ አውርተው ለምን ነው ቲውስት የሚያደርጉ ወደ ሌላ ቦታ? ይሄንን ነገር መግለጫ ሰተክ ስንት ቀን ተንትነክ ፖለቲካውን ስራዬ ብለክ አስረድተክ አሁን የተለጠፈው ጌታቸው ረዳ ነው።
አሁን ያለው ቴምፖራሪ አጀንዳ ይሄ ሰውዬ ነው። ይሄ ሰውዬ በሰጠው መግለጫ ላይ ለህዝብ ምን አይነት አፌክት አለው ብለህ የመጣኸው? እኔ በጣም ነው ግራ የሚገቡኝ አንዳንድ ሰዎች ከየትኛው ብሔር መጥተው የሚፈልጉትን እንጂ የሚፈለግባቸውን ነገር አያወሩም። ለዚህ ነው የኢትዮጵያ ፖለቲካ ከገባበት ገደል መውጣት ያቃተው። አብይ የሚፈልገውን ሲያወራ ተቀብለው እውነተኛ ደግሞ እንዳንተ አይነት ሰው የሚያወራውን ፕራክቲካሊ መሬት ላይ ያለውን ነገር እያዩ ሪጀክት እያደረጉ 7 ዓመት አብይ በጭንቅላቸው እየተከላቸው ስላለፈው 27 ዓመት እያወሩ እኮ ኢትዮጵያን ገደል የከተቷት። ቴምፖራሪ አሁን ያለውን ከረንትሊ ያለውን ነገር ትተው ስላለፈው 27 ዓመት እያወሩ ሰውየው 7 ዓመት እድሜ እንዲቀጥል አደረጉ። ገና ደግሞ ያወራሉ 27 ዓመት እያሉ 10 ዓመት ይቀጥላል ማለት ነው። አሁን አጀንዳ ይዘገብታል። ዩር ኦን አጀንዳ ወደ መልሱን ማለት ነው። እኔ በጣም ነው የሚገርመኝ። ማይ ጋድ ቴንኪዩ። ለማንኛውም ብለን ከሌላ ፕላኔት የመጣን ቢሉ ይሻላል። ትግራይ ሲሉ ትንሽ እኔ ስቅቅ ይለኛል። እንደ አንድ የጉሙዝ ተወላጅ ስቅቅ ይለኛል። ከትግራይ ሲሉ እደነግጣለሁ። ምክንያቱም የደንቆሮ ስብስብ አላቅም። ትግራይ ሆኖ የደንቆሮ ስብስብ ግን አሁን በትግራይ ነን ብለው የተሰበሰቡ ብዙ ደንቆሮ አሉ። ስማቸው ሀብቶም፣ ክፍሎም፣ ኃይሎም፣ ግሎም ምናምን የሚባሉ እና ይቅርታ እነዚህ ሰዎች የምር ከሆኑ ያንብቡ። ማንበብ ካልቻሉ ያዳምጡ። ትግራይን አታሰድቡ። ሰፈር ውስጥ መንደር ውስጥ አካባቢ ውስጥ ምናምን ገብታችሁ አታሰድቡ ፕሊዝ ፕሊዝ ፕሊዝ። ምክንያቱም የቆርቆ እንዳመጠራቀሚያ ባይሆን ጥሩ ነው። የቆርቆ እንዳመጠራቀሚያን ባታረጉትም ጥሩ ነው። ከትልቅ ይቅርታ ጋር ያው እንደ ታናሽ ወንድም ነው የምነግራችሁ። እሺ አያም ፕራውድ ነው ምናምን ያልከው ቀጥል። ሰላም ወንድም የደሜት አማርኛ ሰማለሁ ግን መናገር አልችልም። በትግርኛ መናገር ይቻላል ወይስ ልውረድና? ከየት ነህ? እኔ ትግራይ ነኝ። ድምፅህ ለመራገብ አውስ አይ በደንብ አይሰማም። ላ ታሪክ ሰሪሕ እዩ ግን ነታ ታሪክ ደምሲስዋ ወፂኡ በቃ ብግዚያዊ ዝሰድዕ ነገር እዩ። ስለዚ እታ ህዝቢ ንቃሕ ቴንኪዩ ሳኻ ነዚ ህዝቢ ጣዕሚ ከተንኩሖ እዚ ግን ሕጂ ኮነን ሞይቱ ቅድም ሞይቱ ወላ ሓንቲ ዝገብሮ ነገር የለን እንቶ ሕጂ ኻ ናይ መጨረሻ በትግራይ ዝኾነ ይኹን ነገር ኩናት እንተተጀሚራ እመነን ንብለካ ኣለኹ እመነን ንብለካ ከምዛ ሕጂ ቀዲምካ ድበልካ ይብለካ ኣለኹ እዛ ኢትዮጵያ ትበሃል ዘላ ኣይክትነብርኒ ኣይክትህልውን እያ ጧዋዕ ክትብል ከምዛ ቀዲምካ ድበልካ ማለት እዩ። በዚ እንተተጀሚሩ ሻዕብያ ታርጌቱ ኣባይ ይሃርም ኣባይ ሃሪሙ ብትንትን ከብሎይ ኢትዮጵያ ንዘለኣለም ከምዚ ያለ ትገብራይ። ስለዚ ተቆምኳ ሓንቲ ህዝቢ ትግራይ ነቂሑ ተሓቂፉ ካብ ዘለዉ ነገራት ምውፃእ ብል ቴንኪዩ ስለደእትኻኒ የመስግነካ። እሺ ቴንኪዩ። በዚህ አጋጣሚ በጦርነቱ ወቅት ከአምባሳደር ሄኖክ ጋር ፓሪስ በሳተላይት ሬዲዮ ይነጋገር የነበረውን እናወጣለን። ጌታቸው ረዳ ለትግራይ ህዝብ እንትን የነበረ እሾክ የነበረ እና ሌላ ፕራይቬት ነገሩን ላወራ ነበር ይቅር ማቀው ጉዳይ ነበር ይቅር። ኤሎናይ እንኳን ደህና መጣ። ማን ግን የሚወጣ ዶክሜንት ካለ የህዝባችን መከራ እየበዛ ስለሆነ እባካችሁ ከዚህ በላይ የትግራይ ህዝብ ምን ይሁን? ኤድመን መውጣት ካለበት ለምን አይወጣም? እሱ ሳያስር ወጥቶ እየተናገረ አይደለም። የሚሰጡን ሰዎች አንዳንድ ጊዜ የሆነ ፕሪኮንዲሽን ያስቀምጣሉ እና እነሱን ቫዮሌት አድርገን የምናወጣው ከሆነ ዳግመኛ መረጃ የሚባል አናገኝም። እና እኛ አይደለንም። እኔ ድሮ ባወጣው ደስ ባለኝ። አሁን ያኔ በጦርነቱ ወቅት እዚህ ሚጀነጅናት ቬጋስ የሆነች ልጅ ነበረች። ይሄ ማለት ቬጋስ ነው የምኖረው። አዎ እዛው ስሟንም ብጠራት ልታውቃት ትችላለህ። ይቅርብኝ። እና ማታ በቃ እየደወለ ተሰብሰብ ይሉኛል ምናምን ይላል ከእሷ ጋር እንትን እያለ ማለት ነው። እና በኋላ እሷ ደግሞ ኧረ እባክህ ሰውዬ ምንድን ነው ምናምን አለች። በሯ ይመጣ እና ባለፈው አሜሪካ የመጣለት በስመ አብ ያሳዝናል መቼም። እሱን ቪዲዮ አሁን እዛ ተጠናብዞ ሱሪና እንደው እጁን ይዘው ኮተተው ሆቴሉ ያስገቡት። አሁን እሱን ብንለቅ እውነት እንደው ሰው ምነካችሁ ምናምን ይለናል ብለን ነው እንጂ አይ ለማንኛውም ይቅር። ኤሎናይ እንኳን ደህና መጣ። እንኳን ደህና ቆየ ኤድመንድዬ። ጥሩ ነገር ነው ዛሬ ቀን ያመጣው። ቅድም ትንሽ ጨረፍታ እያየሁት ነበር የተናገረውን። ቅድምም ጽፍል ነበረ። በጣም አሪፍ ታክቲክ ነው አብይ የተጫወተው። ጌታቸውን አምጥቶ
ያው ዲቪዥን እና ዳይቨርዥን ነው በሁለቱም ካየው ማለት ነው። አንደኛ ዲቫይድ ለማድረግ ነው፣ ሁለተኛ ደግሞ ዳይቨርት ለማድረግ ነው። በደንብ አንተም ገልጸዋል ቅድም። በጣም ነው ደስ ያለኝ የተናገርከው ንግግር። የኔ ጥያቄ የሚሆነው ጌታቸው እነዛ ኤርትራውያኖች ሲሸጡ በነበረበት ጊዜ አፉን አውጥቶ መናገር አይችልም ነበር እንዴ? ለምን ዝም አለ? ታይሚንጉን አልመረጠውም። አሁን ምን የሚያናግረው ነገር በናሽናል ቲቪ መጥቶ የሚያናግረው ነገር ምን አስፈለገው? እናውቃለን እንደዚህ ነገር ያጋጠማቸው ፐርሰናል የማውቃቸው ሰዎች 2 ሰዎች አሉ ኤርትራውያኖች። በእርግጥ አሁን ደግሞ በደንብ አድርጌ አስምሬ ልናገር፣ ያኔ እንደሱ የሚያደርጉት የነበሩት ኃይሎች ብሎ የገለጻቸው የትግራይ ሲሆን ኤርትራውያኖችም ነበሩ ከነሱ ጋር ተባባሪዎች። ቢኮዝ 5000 እና 3500 ከፍል የወጡ ሰዎችን በቅርብ ስለማቅ ነው ነገር ያለሁት። በቅርብ ማውቃቸው አንደኛው ወንድሙን አንደኛው ደግሞ ልጁን ያወጣው ስዊዘርላንድ የሚኖር ሰው ልጁን አወጥቷል በ5000 ብር። ወንድሙን ያወጣ ደግሞ እዚህ አሜሪካ አለ። ከኔ ጓደኛዬ ነው፣ ስሙ መጥቀስ አልፈልግም፣ የሚከታተል ይሆናል። ያኔ ግን ጌታቸው ሚዲያ ላይ በሚቀርብበት ጊዜ ይህን ነገር እንኳን ለመናገር አልፈለግም። ምን አስፈለገ? በዚህ ጊዜ ወጥቶ መናገር ምን አስፈለገ? የታወቀ ነው። አሁን ፍራቻቸው ምንድን ያለውን የትግራይን ሰራዊት ለመከፋፈል ነው። ኤግዛክትሊ የፈለገው እሱን ነው እንደሚገባኝ ከሆነ ቢኮዝ ትልቁ ፍራቻ አንተም ቅድም ገልጸውሃል። የትግራይን ኃይል የያዘ በሚመጣው ውጊያ ላይ ያሸንፋል የሚል ግምት አለ። ይሄ ደግሞ ሁሉም ሰው የሚያውቀው ነው። ተዋጊ ህዝብ ነው። ተዋግተዋል። 2 መንግስት ገጥመው ነው የሚቻላቸውን አድርገዋል። ታሪክ ተሰርቷል። አሁን የትግራይን ኃይል የያዘ ያሸንፋል የሚል እምነት ስላለ አትሊስት ከቻሉ ሁሉን ጠቅሎ ለማስገባት፣ አለበለዚያ ደግሞ አዳክሞ የፈለጉትን ነገር ለመፈጸም አንተ እንዳስቀመጥከው ከላይኛው አካል ወይ ደግሞ አሁን ጠባቂው የበላይ ጠባቂ ወይ ደግሞ ከአዛዡ ከአብይ የተሰጠውን ትእዛዝ እያስፈጸመ ነው ያለው። ጌታቸውን ፐርሰናል ነገሩ ማውራት አልፈልግም። ቢኮዝ ማውቃቸው ነገሮች አሉ። አላባማ ሲማር እኔ ያኔ አትላንታ ነበር ምኖረው የነበረው። የሚያውቁት ሰዎች በቅርብ አሉ። ቅድም የገለጽካቸውን ነገሮች የገለጹ ግን ዛት ቢሳይድ ፖይንት እኔ ስለሰው ፐርሰናል ላይፍ ገብቼ መናገር አልፈልግም። የራሱ ህይወት ነው። አሁን የተጠቀመው ፖለቲካ ግን በጣም አደገኛ ፖለቲካ ነው። ትልቅ የትግራይ ፖለቲከኞች ያላቸው ችግር ምንድን ነው? ጊዜን መርጠው መውጣት አልቻሉም። ፊት ለፊታቸው ላይ የተቀመጠው ወይ ደግሞ ያለው መንግስት የአብይ መንግስት የትግራይን ህዝብ መጥፋት የሚፈልግ ህዝብ መንግስት ነው። ተናግረውታል እኮ ይሄን ነገር አንተም ቅድም ገልጸዋል። ፊት ለፊት ላይ ሊያጠፋ የፈለገ መንግስት እያለ ጊዜ መርጠ እንኳን መንቀሳቀስ የማችልበት ደረጃ ላይ የምደርስ ከሆነ የራስን ችግር ነው የሚገልጸው። በተለይ ደግሞ ጌታቸው ከነበሩት ኤሊቶች የትግራይ ኤሊቶች ውስጥ የተማረ ብዬ የምጠብቀው የነበረ ሰው ነው። ውጊያው ላይም 4 ዓመትም 3 ዓመት ላይ ማውስ ፒስ የነበረ የትግራይ ፌስ የነበረ ሰው ነው እና በዚህ ጊዜ እንደዚህ ወርዶ አንደኛ ከአብይ ጋር መስራቱም ለሱም አይ ሪመምበር ሂም ሴይንግ ከአብይ ጋር አንዴ ብዬ አብሬ ይቀመጣለሁ ሚል ብሎ የሚናገር የነበረ ሰው ነው። ወርዶ ተሹሞ አሁን ያችን ስልጣን ተጠቅሞ ህዝቡ ላይ ተገልብጦ መጥቶ እንደዚህ ማድረጉ ከጌታቸው ረዳ በፍጹም የማልጠብቀው ነገር ነው። ማስተርስ ያለው የተማረ ሰው መሆኑን በደንብ አውቃለሁ። የእሱ ተማሪዎች የኔ ጓደኞች ናቸው። በዚህ ደረጃ ግን ይወርዳል ብዬ ግን አልጠብቅም እና ይሄ የሚደረገው ነገር እና አብይ ያላቸውን ችግር ኢትዮጵያ ውስጥም ከውስጥም ከደጅ የሚያጋጥሟቸውን ዳይቨርት ለማድረግ፣ ሁለተኛ ደግሞ የትግራይን ሰራዊት ለማዳከም ነው። ይሄ የሚነገርበት አንተ መንገድ ካለ ጌታቸውን በቅርብ የሚያውቁ ሰዎች ካሉ ቢተው ጥሩ ነው ብዬ አስባለሁ። ቢኮዝ ነገር ተገልብጠው እሱ ላይ የሚመጣሉ። መጥፊያውም ራሱ መጥፊያውን እያነሳን ያለው ጌታቸው ረዳ በጣም የሚያሳዝን ነው። ጨርሻለሁ። ቴንክ ዩ። በጣም እኮ የሚያሳዝን አንዳንድ ጊዜ ፓርቲ ትጣላለህም ትጠላላለህም። ኖርማል ነው በፓርቲ ውስጥ መለያየት፣ መጠላላት። ግን ሄደህ ለጠላት አጀንዳ ፒስ ማውስ ፒስ ሆነ ቀረበህ ሚዲያ ላይ እየመጣ ህዝብህን በሚጎዳ አሁን ባለፉት ጊዜ የሰጠው ለኢንተርናሽናል ኮሚኒቲ የሰጠው ንግግር ዲዲአር እንዳይፈጸም እንቅፋት ሆኛለን፣ ተፈናቃይ እንዳይመለስ እንዴ እሱ ራሱ እኮ ተፈናቃይ ልመልስ ላስተዳደር ብሎ አክሱም ስላልማታስተዳደር እንዴት ወልቃይትን ላስተዳደር ብለህ ትጠይቃለህ ብሎኛል እኮ ሲል እኮ ነው። እኔ እኮ ይሄ ሰውዬ ትግራይ መሬት ላይ ሆኖ አንድ ነገር ያወራልህና ልክ ደግሞ አዲስ አበባ ሲሄድ ሌላ ነገር ብሎ ያወራል። ምልህ እኔ መቼም አንዳንድ ጊዜ ትምህርት ይላሉ። ትምህርት አይ ቲንክ እኔ ትምህርት ምልህ መርህና ኤቲክስ ከሌለው ብዙዎቻችሁ ምልህ እኔ እንደ ተማሪም እንዳስተማሪም አንድ ነገር ልንገራችሁ። ዲግሪ መያዝ ምናምን መያዝ እኮ ያን ያህል ከባድ አለ፣ መሸምደድ ነው። የተማረ ሰው መገለጫው በወረቀት አይደለም። እኛ ሁላችንም አንድ አስተማሪ የምናምንበት አንድ ነገር አለ። አንድ ሰው ተማረ የምንለው በተግባር
የተማረውም በተግባር በውጤት ደረጃ የሚያሳይ ከሆነ ብቻ ነው መማሩ። ነጮችም ምን ይላሉ? ተምሬያለሁ ስትላቸው ምን ሰርተሃል ይለዋል። ብዙዎቹ የህዝብን ችግር ፈተው በተግባር ያሳዩ ከሆኑ ተምረዋል ትላል። ዲግሪ እኮ መያዝ በጣም በሽምደዳም ትችላለህ። ዛሬ ደግሞ ቴክኖሎጂ ሰልጥኗል። ማስተርስን ያስክ፣ ዶክትሬትን ያስክ፣ ምን ያስክ። ዶክትሬት ላይ ራሱ ያለውን ጨዋታ እናውቀዋለን። ሀቁን ዶክተር ተብለው የሚወጡ ሰዎች ብዙ የምናውቃቸው ነገሮች አሉ። ኔያው እና ብዙ ሰው በሱ የሚለካው የዛን ሰው የእውቀት ደረጃ ባለው የተመረቀበት የሰርተፍኬት ልክ የሚያው ከሆነ ስህተት ነው። በተግባር በተጨባጭ በስራ ደረጃ ምን ሰርቷል ይሄ ሰውዬ? ሌት ተቀን በጣም እኮ ነው የሚያሳዝንህ። ፐርሰናል የራሱ የግሉ ህይወት እኮ ራሱ እዚህ አሜሪካ መጥቶ ባለፈው ዳያስፖራውን ሰብስቡ እንዴት በቃ አንዳንዶቹ በቃ እንሸፍንለት ብለው ነው እና ወዲያውኑ በቃ ስብሰባ ላይ ጥያቄ ምናምን ለካ ቸኩሏል እሱ እና ቸኩሎ ወጥቶ ከዛ በኋላ ዱርዮች ሰብስቦ እዛ ሲጠጣ ድሮ ሰክሮ እነሱ አንጠልጥለው ጎትተው ሆቴሉ ሲቀጡት አትላንታ ተደጋጋሚ የሚታይ የነበረ ታሪክ ነው የምትነግረኝ ያለው። በጣም አከብራቸው ሰዎች በቅርብ የሚያውቁት የነበሩ ሰዎች የነገር አጫውቶኛል። አትላንታ ውስጥ በዛ ጊዜ ይሄ ነው ኤድመንድ ገባ። የሚያሳዝነኝ ጊዜውን እኮ ምን አልኩት መሰለ አሉና እዚህ አንድ ወዳጁ አለ ምን አልኩኝ፣ ለምን በግል አሁን እኔ ለምን ስጠጣ አላድርም? ለምን ምን ሳረጋል? ኃላፊነት የለኝም። እንደፈለግኩ መሆን ይችላሉ አይደል? ምንም ኃላፊነት የለም። የፈለግኩትን ማድረግ ይችላል፣ መብቴ ነው። የህዝብ መሪ ስትሆን ግን አሳይመንት አለ። በስነ ምግባር፣ በባህሪ፣ በብዙ ነገር ብዙ ኃላፊነት ይዘሃል ወይ? አይ እኔ ቻቻ በርቻቻ ልጫጫስ፣ ይህን ስልጣን ለፈለጋችሁ ስጡት፣ እኔ ይጫጫሳለሁ እንዴ? አንተ ፈረንሳይ አምባሳደሩ ጋር ደውሎ እናንተ ተጠጣላችሁ ትዝናናላችሁ አይደል ምናምን ብሎ እኮ የሚቀና ሰው እኮ እንዴ። አንተ ጦርነት መሃል ስንት ወጣት እየሞተ ስለ መጠጥና በርቻቻ ታወራለህ በሳተላይት ደውለህ። ኤድመንድ አሁን የሚያስፈራ የሚሆነው ታውቃለህ፣ ከሱ በላይ ብዙ ተከታዮች አሉት። እኛ ከምናየው ከዚህ ከሰውየው በስተጀርባ የሚሰራው ኦፍኮርስ እና አብይ በስተጀርባ የሚሰሩት ፖለቲካ አለ። ተከታዮች አፍልቷል ያለው ኦልሬዲ ትግራይ ውስጥ እንደማያው ከሆነ ከአድዋ የተወለድኩ ከምናምን እሱ እነዚህ አድዋዎች ናቸው። እነዚህ ይሄ ህዝብ ያሳለፈውን ስቃይ እነዚህ ፖለቲከኞች በተለይ ደግሞ ከጌታቸው የመጣው ነገሮች አይመጥነውም። እኔ ኤድመንድ እኔ ኤርትራዊ ነኝ አይደለ? የትግራይ ህዝብ ያሳለፈው ያሳየው ተጋድሎ በአፍሪካ ታሪክ ውስጥ በጣም ትልቅ ነው። እኛ በተለይ በእኛ አካባቢ ደግሞ ካሰብከው ደግሞ አልተደረገም። ሁለት መንግስቶችን መቅጠም በጣም ትንሽ ሆኖ የሚሰማ ያለው ከነጭራሹ በጣም የሰሩት ምንድን ነው ጀብዱ ከባድ ስራ ነው የሰሩት ገባ እና ኦልሬዲ ይሄን ህዝቡ ይህን ችግር አሳልፎ አደባኮ ፊት ገና ደም ሳይደርቅ ገና ቁስል ሳይደርቅ እነ ጌታቸው ወጥተው እና አብይ ጋር ገብተው ህዝቡንና ለማስበላት የሚሞክሩ የደብረጽዮን ቲፎዞ አይደለም። ኢትስ ናት ራይት አት ኦል። አሁን ኦልሬዲ ወጣቶቹ የእሱ ተከታዮች ሆነዋል። እዚህ የምታያቸው አንድ ሁለት ሰዎች አሉ ገባ። ያሳዝንሃል። ይህ ህዝብ አይመጥነውም። የተሰራው ስራ ከነጌታቸው አይመጥነውም። ኢቨን ችግር ቢኖራቸው ጊዜን ታይሚንግን መጠበቅ አለብህ። ጊዜ እኮ አለ፣ መነጋገር ትችላለህ። ሰረቀ ነው መነጋገር ይችላሉ። ጊዜውን ጠብቆ ይነጋገራሉ። የሚወጣ ሚስጥር ካለ ይወጣል። አንዳንዴ ፎር ዘ ሴክ ኦፍ ዘ ፒፕል የምትደብቃቸው ውጣቸው ዝም የምትላቸው ነገሮች አሉ። ህዝቡ ይበልጣላ አስቦ። አሁን ግን የማን መጫወቻ ሆነ የትግራይ ህዝብ? አሁን የአብይ በዚህ ደግሞ ሻዕቢያ እያየው ነው ያለ ነው። በሻዕቢያም እየተጎተተ ነው። ትላንትና የሚመቷቸው የነበሩ ሰዎች ጋር ሆነዋል ያሉ አማራጭ የላቸውም። በዚህም የአብይ የሚያስታውሰኝ ቪቺ የሚባል መንግስት ነበር። ሁለተኛ ዓለም ጦርነት ፈረንሳይ ውስጥ ከተሸነፉ በኋላ ጀርመን የፈጠረው ታውቀዋለህ? የቪቺ የሚባለው ጋቨርንመንት እሱን ነው የሚያስታውሰኝ። የቡችላ ጋቨርንመንት ነበር የነበረው ቪቺዎች ገባ አባባሌ። ትላንት ለራሱ ለቪየትናም ታሪክ እያነበብኩኝ የእነሱም እንትን ያለና በቃ አርጎ የተባሉትን በጀርመኖች ያደርጉ ነበረ። አማራጭ አልነበራቸውም። በዛ ጊዜ ደግሞ ከርተው ደግሞ እነሱን ፈረንሳዮችን የተዋጉትን እነ ደጎል ደግሞ የሚያስሱና የሚያስገድሉ ሰዎች ነበሩ። ከጀርመኖች ጋር ሆነው እነ ጀነራል ደጎልን የሚያባሯቸው ሰዎች ነበሩ። ይሄ ማለት ጌታቸው ማለት ነው ገባ። ትላንትና ፈረንሳዮች የተጋደሉትን ነገር ተረስቶ
ከጀርመኖች ጋር ካሸነፋቸው ኃይል ጋር ሆነ ህዝብን ለማስበላት የምትሞክር ከሆነ አንተ በሆድ የተገዛ ሆዳም ነህ፣ አጋሰስ ነህ። ከዚህ ያለፈ ነገር የለም። ስለዚህ ጌታቸው ረዳ አሁንም ጊዜ ያለው ቢመለስ አፉን እንኳን ዝም ማለት የሚችል ከሆነ ለህዝቡ ሲል ቢያደርገው ጥሩ ነው እና እግዚአብሔር ይቅር ይበለው። ስለኔ በጣም ነው ማዝ ነው። ህዝብ አይገባውም። በጣም አመሰግናለሁ። አሁንም የሚያሳዝነኝ ደጋፊዎቹ መተው የሚሰሩት ስራ እውነት በዚህ ሚዲያ ላይ 333 ሰው እያየ ነው። ለደጋፊዎች ለጌታቸው ፕሊዝ 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 መግራችሁ ነገር ይሄ የፖለቲካ ጨዋታ አይደለም፣ ቁማር አይደለም። ህዝብ ከኋላቸው አለ። ይሄን ነገር ማስተዋልና ማስተዋት መቻል አለባቸው። ከማንም ጋር ይስሩ። እኔ ከአብይ ጋር ግን መስራት ማለት ያን ህዝብ ማጥፋት ማለት ነው። ይህ ህዝብ ኦልሬዲ 107 ዓመት ሙሉ የተገረፈ ህዝብ ነው። ፕሊዝ ለዚህ ህዝብ አስቡለት። ከዚህ በላይ የምናገረው ነገር የለም። ቴንክ ዩ። እኔ ብዙ ጊዜ ሌላው ምንድን ነው በዚህ አይ ቲንክ የኮሚኒኬሽን ሚኒስትር ነው ከእንደገና የህወሓት ፖሊት ቢሮ እያለ አይ ቲንክ እንትንን ዲደብሊውን ምንን ይቆጣጠር ነበር ያኔ እዛ እነሱ ጋር እያለ እና ይገርመሃል ምንም አይነት ድምፅ እንዳይሰማ ሲያፍን የነበረው እሱ ምንም አይነት ፕሮግራም እንዳይቀርብ ሲዘርዝ ሲደልዝ የነበረው እሱ ብዙ ሰው ያውቃል። የቅርብ ሰው ትግራይ ውስጥ ድምፅ እንዳይሰማ እያፈኑ ምናምን የሚለው እውነቴን ነው ምነግርህ። አውራምባ ነው አውራምባ የሚለውን ጠይቀው ታይምስ አውራምባ ታይምስ ጠይቀው እሱ ምንም ነገር እንዳያቀርብ እንዴ እሱን እኮ ራሱ እኮ ሊያሳስረው ሁላ ነበር እና ምንም አይነት ነገር እንዳይቀርብ ሲያፍን የነበረ መረጃ ትግራይ ውስጥ ምንም አይነት የሚዲያ እንትን እንዳይኖር የሚያደርገው እሱ ያፍናል። ታክቲኩ ገብቷል። ዛሬ ላይ ፋና ላይ ቀርቦልህ እያፈኑ ድምፅ እንዳይሰማ እያረጉ ወርቅ እየሰራ እንዴ ያን ሁላ አሁን አክስፎ ያወራው 3 ነው 5 ነው 6 ሰዎች ለመክሰስ ብሎ ነው ስም ጠራ። ማነው አንዱ ተወልደ ምግበ ኃይለስላሴ ያለ የፖለቲከኞቹን አልጠራም 6 ይሆናሉ አለ። ግን እሱ ያወራው እንደ 60,000 ህዝብ ሙስና ውስጥ እንደገባ አድርጎ ነው ያወራው። ግን ምንድነው ጠየቀው እኮ ጠያቂው ግን እሱ ለምሳሌ ብልህ ስለ ግፍና ስለ በደል ሻዕቢያ ይሄን ሰርቶ አለ። እኔ አምባሳደሩ የፊኒሽ አምባሳደር ያሉትን ለምን አላሰማም ብዬ ዛሬ ዩቲዩብ ላይ አሰምቻቸዋለሁ። እሳቸው ያሉት እንዲህ እዛ ያሉት ባለስልጣኖች ሲነግሩኝ ደንግጫለሁ ነው ያሉት። ኤትኒክ ክሊንዚንግ እንግዲህ እኔ እንዲያውም ምን አልኳቸው ይላሉ እሳቸው። ኧረ ተው አንድ ህዝብ ዲስትሮይ ልታረጉ እንዴ ዋይፕድ አውት ልታረጉ አንድ ህዝብ ኧረ ተው አልኳቸዋለሁ። ነው 100 ዓመት እንመልሳቸዋለን ብለዋል። ይሄን ያሉኝ አመራሮቹ ናቸው ነው ያሉት። ሰማሁት ቅድም ያንተም ከዛ ፊትም ሰምቼው ነበረ። የተሰጠው ተልእኮ መሰለህ አሁን ህዝቡን ለመከፋፈል ነው። አንደኛው ራያ፣ አንደኛው አጋሜ፣ አንደኛው ደግሞ የአድዋ ተብለው ሲከፋፈሉ ኃይላቸው ይደክማል። የተፈለገው ነገር እሱ ነው። ከአብይ ኃይላቸውን ለማለት ለዚህ መሳሪያ መሆን በዚህ ጊዜ አስፈላጊ አይደለም። ገባ? ከመጀመሪያውም ሁሉም ያውቁታል፣ ሁሉም ወገኖች ያውቁታል። የሳውዝ አፍሪካው የነበረ የፕሪቶሪያ ስምምነት ስማዊ እንደነበር ሁሉም ያውቁታል። ጌታቸውም ያውቀዋል፣ አብይም ያውቀዋል፣ ሁሉም ያውቁታል። ገባ? ማሳረፊያ ነች እንጂ ውጊያው እንዳልቆሙ ሁሉም ያውቃሉ ያን ነገር። ይሄ ግን ጊዜው አይደለም ነው ምን ያለው። ተጠቃሚ ከሆንክ አት ኤንድ ኦፍ ዘ ዴይ ልንገርህ፣ ይሄ ምንም አንደኛ ጌታቸው ታሪክም ፖለቲካል ሳይንስም ያጠና ሰው ይመስለኛል። ብዙ ጊዜ መጠቀሚያ የሆኑ ሰዎች እድሜያቸው አጭር ነው። ስልጣን ላይ ቢመጣም ነገም እንበለው ሃይፖቴቲካሊ ያሸንፉ ነው አብይ ያሸንፈው ምናምን ስልጣን ላይ ቢመጣ ጊዜው አጭር ነው፣ መጠቀሚያ ነው። አብይም የፈለገው ለጊዜያዊ ነው፣ ቴምፖራሪ ነው። ታክቲካል የሆነ አላያንስ ነው ያላቸው። አትርሳ፣ አብይና እሱ ጊዜያዊ ነው። ገባ? ዘሴም ቲንግ ከነ ደብረጽዮንና ከሻዕቢያ ጋር ገባ? ኢሳያስና ኢሳያስና አብይ አንድ አይነት ሰዎች ናቸው። የሚለያዩ አንደኛው የከተማ ልጅ ነው፣ ሁለተኛው ደግሞ የገጠር ልጅ ነው። they are the same people። ገባ? ወያኔንም ቢሆን መጠቀም ያደርጓቸው። አትሊስት ግን ያን ኮሄዥን አሁን የነበረውን 4 ዓመት ያሳልፋቸውን መጠበቅ መቻል አለባቸው። ስልጣኑን ነገ ማግኘት ይችላል። ስልጣን እስከዚህ የሚያቃጥለው ከሆነ እርግጠኛውም ነገር ግን ለትግራይ ህዝብ አስቦ የተነሳ የሚያደርገው ነገር አይደለም። ህዝቡ ይሄን ያለው ኮሄዥን ካጣው ትግራይ ዘላለም አትኖርም። ማንም የትግራይ ተወላጅ አሁን በዚህ ጊዜ ያለ ማንም የትግራይ ተወላጅ ነገ የሚመጣውን አስቀድሞ ማሰብ ማይችል ከሆነ እንደ ህዝብ ይጠፋሉ። ምነግር ነገርችን ነው። የሻዕቢያም ጽብ እንደው የሚሉት ውሸት ነው እናውቀዋለን።
የት የነበሩ ናቸው? ትናንትና ጀሪካን ሰርቅ የነበረ ህዝብ አለ። አሚን ወታደር የነበረ ሻዕቢያ ወታደር ለምን እንዋሸዋለን? ገባ መጥተው ሴቶቹ የሚደፍሩ የነበሩ ሰዎች ናቸው የሻዕቢያ ወታደሮች። ገባ ትናንትና ከትግራይ ጎን የቆመ እንደኔ አይነቱ ሰው አጋመ የሚባል ስም እየተሰጠ እየተሰደብ ያሳለፍነው የነበረችውን ጊዜ ግን አትሊስት ነው አትሊስት ፎር ዘ ሴክ ኦፍ ዘ ፒፕል ቢኮዝ ትግራይ ብለን ስናወራ ትግርኛ ተናጋሪ ብቻ አለም፣ ኢሮብም አለ፣ ኩናማም አለ። ያ ደግሞ ጎረቤቱ ኤርትራ ውስጥ ካለው ህዝብ ጋር አንድ አይነት ህዝብ ነው። ኢሮብ ብለ ሰሆ አለ፣ አንድ አይነት ህዝቦች ናቸው። ትግርኛ ብለው የትግርኛ ትግራይ አንድ አይነት ናቸው። ኩናማ ብለው የሚያዋስናቸው ብዙ ነገር አለ። ፎር ዘ ሴክ ኦፍ ህዝቡ ለዚህ ለሁለት አንድ የሆነ ህዝብ አትሊስት እንኳን እግዚአብሔር ብሎት እንደው የአብይና የጌታቸው ፖለቲካ ከጠፋ የቀረውን እንኳን መወራደር ይችላል፣ ሂሳብ መወራደር ይችላሉ ብዬ አምናለሁ፣ ወይ ደግሞ መነጋገር ይችላሉ። ወይ ደግሞ ጌታቸው ግን አሁን ላለው የአብይ ክፉ ፖለቲካ መሳሪያ ከሆነ ነገ የሱም እድሜ አጭር መሆኑን ማወቅ አለበት። በባህሪው አብይ አይደለም ለጌታቸው ትላንትና የአእምሮና የእውቀት ድንክ ብሎ ይሰድበው ለነበረው ሰው ስልጣን ላይ እንኳን ራሱን ሰውቶ ላመጣው ለለማ መገርሳም ያልተመለሰ ሰው ነው አይደል እንዴ? እስኪ ከሱ ጋር የነበሩ ሰዎች ማን አሉ? አሁን ከለማ መገርሳ በላይ ለአብይ አህመድ የሰራ ሰው ማን አለ? አልፎ ተርፎን ጣሊያን ሀገር ውስጥ ሊያስገድለው እየሞከረ ነው። በቀደም የተናገሩትን ሰምተዋል። ኢትዮ ፎረም አውጥቶት ነበር ያን ነገር። ለዚህ ለለማ ያልተመለሰ አብይ ለዚህም አይመለስለትም። ለዚህ ጌታቸው ደግሞ ይሄን ነገር የሚያቅ ባር ነው በወዱና በመጠጥ ማያስብ ከሆነ ከዚህ ካፍንጫው በላይ አስረዝሙ ማሰብ የሚችል ሰው አድርጌ ነው ማየውና መሳሪያ ቢሆን እንደው እግዚአብሔር ቢረዳው ብዬ አስባለሁ። ለማንኛውም ያንተ ሚዲያ ውስጥ ገብቼ ብቻ ነው ማውራት ደስ የሚለኝ። ቴንክ ዩ ሶ ማች። አሪፍ ነው። አንተም ብዙ ነቁም ነገር ነው የምታጋራ። ኤርሚያስ ቀጥል እስቲ። ኤርሚያስም አለ ይሄ ሰው እያለ እንዴ ነው ቃል ይሄ እኮ እኔ ቅር እያለኝ ነው። አሁን ደግሞ ግልጹን ነገረኝ። አንተ ጋር ብቻ ነው እንጂ ሌላ ጋር ብቻ አላወራም ማለት ነው። እኔ ጋር የጠፋው ለዛ ነው ማለት ነው። እንዴት ነው ወዳጄ? ደህና ነው ወይ? እግዚአብሔር ይመስገን። እኔም እኮ ኤርሚዬ ከፍዬ ነው ማመጣው። ታውቃለህ ኤርሚ ቴንክ ዩ ኤርሚ እኔ እኮ ከፍዬ ነው ማመጣው። እኔ ዋጋውን ባቅ እኮ ነው የምከፍላለሁ። እንዴ ትንሽ ነች እንዴ? እኔ በፊት ሲያስጀምረኝ በሰዓት 130 ነበር፣ አሁን 100 አርጓታል። ታምናለህ አይደል? እቺኛውን ነገር አሁን እቺ ያልከውን ነገር ነገ ቀርተው እነዚህ ሰዎች ይከፈላሉ እንደሚያወጡት በመሬት ነው ብለህ እንደሱ ነው ይመስላችሁ ሰዎች? ያ እውነት ነው። አይ የሚከፈል ቢሆንማ አያወራም ይላሉ። እኔ በዚች አጋጣሚ ልንገራችሁ፣ እውነተኛ ነው የምነግራችሁ። የዛሬ 4 ዓመት የትግራይ ውጊያ ላይ ስሙ መጥቀስ ማልፈልገው ሰው ይደውልልኝና ሚዲያ ትልቅ ሚዲያ ሊሰራ ነውና አንተን ፈልገናል አለኝ። በእግዚአብሔር ምስክሬ እየዋሻኋችኋለሁ ምነግራችኋለሁና እና ስራ ነበረኝ ያኔና ኦፍኮርስ አሁንም ሰራለሁና ጠየቀኝ። በስንት ሰራለህ በወር አለኝ። እንደዚህ እንዳይሰራለሁ ኤክሴን ዋይ ሰራለሁ። በቃ እሱን ያለም ደብሩን ከፍላለን ቁጭ ብለህ ስራ አለኝ። ሰው እዚህ ያለቀ እኔ ብር መሰብሰብ ህሊና ማይፈቅድም። ቸርች ውስጥ የሚያደኩ ሰው ነኝና በነፃ ሰራላለሁ ከፈለክ ካልኩት ያው ነገሩን ብዙ አልቀጠለም መሰለኝ። ያው በአጭሩ ልዝጋው በዛው እንትን አለ። ኤድመንድም ኤርሚም እዚህ ያላችሁ ሰዎች እንደማውቀው እኔ ለዚህ የቆማችሁ ሰዎች አይደላችሁም። በህዝብ ውጊያ በሰው የሚነግድ ሰዎች እንዳሉ አውቃለሁ። ግን አንዳንዴ ህሊናችን ከኛም ከኪሳችንና ከሆዳችን በላይ አንላይ ጌታቸው ረዳ ይቅርታ የሆነው ይሰማኛል። ገባ አባባሌ? አንዳንዴ የሚጠፋውን ነገር እናየዋለን። ነገ ፔሪሽ የሚያደርጉ ህዝቦች አሉ፣ የሚጠፉ ህዝቦች አሉ። በእነዚህ ላይ ቁጭ ብዬ ብር ለመስራት የምፈልግ ሰው አልነበርኩም እና ያን ነገር አዋደኩት እና አይ ነው በዚህ ጊዜ ተጠምደው 24 ሰዓት ሰውን እያባሉ የሚኖሩ ሰዎች አሉ፣ ትናንሽ ብሮችን ለመለቃቀም። አት ኤንድ ኦፍ ዘ ዴይ ግን ህዝቡ ይበልጣል፣ ካሁን ከኪሳችን ከምናችን ይበልጣል። ጌታቸውን ላይ የምናየውም እሱ ነው። ብዙ ባለስልጣኖቹ የምናያቸው ትግራይም በኤርትራም ሳይድ ያሉት ደግሞ የጊዜያቸውን ነገር ብቻ ነው የሚያስቡት። ነገ ህዝብ ትልቅ ነው። ኤድመንድ ህዝብ ትልቅ ነው። በተለይ ደግሞ እንደ ትግራይ አይነት ህዝብ ደግሞ ለዘመናት የተበደለ ህዝብ ደግሞ ሲመታ ማየት ደግሞ በጣም ይከብዳል። እኔ ትግራይ ተወላጅ አይደለሁም፣ የለኝም፣ በአባቴም በእናቴም የለኝም። አሁን ትግራይ ከሚባለው ጂኦግራፊካል ኤሪያ ያ ህዝብ ግን ያሳለፈው ነገር በጣም ያሳዝነኛል። እና የመጡ ፖለቲከኞች ደግሞ እየተጫወቱበት ነው የሚሄዱት። በተለይ ደግሞ አሁን ያሉት ደግሞ በጣም የሚያሳዝኑ ናቸው። ከመጠን በላይ በጣም ነው ያዘንኩት። እኔ ይገርምሃል ኤድመንድ፣ ለትግራይ ተወላጆች ብቻ ሳይሆን በዛ ጊዜ ከትግራይ ጎን ለቆሙ ለኤርትራውያኖች ሳይቀር በጣም ነው ያሳፈረኝ። እኔ አሁን የሚያደርጉትን ነገር ሳይ በጣም ነው የሚያሳፍረ
ተስማማል ኤርሚያስ ከዚህ ጋር ሄሎ ኤርሚያስ ያ ሀሳባችን እኮ አንድ ነው ሁሉም በጣም ነው ማፍሮ ገባ ያ በብሬንና በካላሽን ታንክ የሚማርክ የነበረ የጀግና የትግራይ ተወላጅ በአሁን ሰዓት ለሁለት ተከፍሎ በሁለት ጎራ ሆኖ የጌታቸው ደጋፊና የደብረ ጽዮን ሆኖ በሁለት ሲጎተቱ ስታይ እዚህም ላላችሁ ሰዎች በደንብ መነግራችሁ ነገር በስሜት ከመነዳት ፕሊስ ሁለቴ አስቡበት በዚህ ጉዳይ ብዬ እነግራለሁ። ኤርሚ ዮናን ታስተላልፋለሁ። ቴንክ ዩ ያ በጣም እኔ በመጀመሪያ አሎናይ ነገሩ እንደሱ አይደለም። ነገሩ በትግራይና በብልጽግና መካከል ነው። ሁለት በቃ በትግራይ መካከል ያለ ህዝቤና መሬቴ ብሎ ይቆማል፣ ሆዴና ጥቅሜ ስልጣኔ ብሎ በዛኛው ሳይድ ይቆማል። የተገዛ ማለት ነው። ሶ የምልህ ከዚህ በፊት ጆን መንጋግ ነው የሚሉት የሚሊተሪ ልብስ ለብሶ ትግራይ ሊወጋ የመጣ ሰምቼ ነበር። አንዴ አገር ወዳጁ ጀነራል ነው። በዋት ትግል የነበረ አዲስ አበባ የገባ ነው። የትግራይ ሰው በስተመጨረሻ ጡረታ ያወጣ በአብይ ጊዜ የጀነራል ልብስ ለብሶ ትግራይ ሊወጋ የመጣ ማለት ነው። ጆን መንጋግ ይሉታል። አንድ ምልህ አይኑም አፍንጫውም አገጩም የተጣመመ ሰውዬ ነው እና አልደነቀኝም። እኔ ነገ ጠዋት ይሄ እንደምልህ አንድ ዝብዝፍ ሆኖ ነው እንጂ ወታደራዊ ቢሆን እኮ ይህንንም ታገኘው ነበር። የወታደር ልብስ ለብሶ ነገ ጠዋት ትግራይ ሊወጋ እኮ ይህም ታየው ነበር። ችግሩ እንደዚህ አይነት ይሄ እንኳን እንደ ወታደር ሊሮጥ ምልህ እንደ ህፃንም ልጅ በቅጡ የሚራመድ አይደለም እና እንደዚህ አይነት ያለ ነው። አሁን ይሄ የሁለት የትግራይ ጎራ አትበለው፣ የኦህዴድ እና የትግራይ ጎራ ብለህ ለየው። ከኦህዴድ ሳይድ የቆመና ከትግራይ ህዝብ ሳይድ የቆመ ለምሳሌ ቲዲኤፍ የትግራይ ዲፌንስ ፎርስ ከትግራይ ህዝብ የቆመ ነው። ይሄ ፋራ መሬት የተሰበሰባል የኦህዴድ ወታደር ነው፣ ሌላ ነገር የለውም። ምድር 11 ቁጥር ስለተጻፈበት ስሙ ጎይቶም ክፍሉም ስለሆነ አይደል፣ የኦህዴድ ነው። ኦህዴድ ነው የሚያስታጥቀው፣ የኦህዴድ አጀንዳ ነው የያዘው፣ ለኦህዴድ ተሰልፎ ነው የሚዋጋው። እሱን እኮ ነው መጀመሪያ እኮ አሁን ከኤርትራ ጋር ጦርነት ከገቡ በአፋር በኩል የመጀመሪያው ተሰላፊ እሱ ነው። እሱን ነው የሚያስበሉት። እሱን ነው መጀመሪያ ፊት ግንባር የሚያስቀድሙት እኮ እሱ ነው። ለምን ብትለኝ ደሞዝ የሚከፍለው ኦህዴድ ነው፣ የሚያስታጥቀው ኦህዴድ ነው። መሬቱ ራሱ አፋር ላይ አውል አርባ የኦህዴድ ብልጽግና ነው እንደምታውቀው። ኦህዴድ ብልጽግና ሳይፈቅድ አውል አርባ ይፈቅዳል እንዴ አፋር መሬት ላይ? ኤኒሃው ያ ሁላ ነገር እዛ ያለው ስብስብ የኦህዴድ ነው፣ የትግራይ አይደለም። ሁለት የትግራይ የሚባል አለም ያለው ኦህዴድ ቀጥሮ የሚያዋጋው የትግራይ ወጣትና ለትግራይ ህዝብ ብሎ የቆመው የትግራይ ወጣት ብለህ ነው የምትለየው። በዛ ነው የምትለየው። እምልህ ብዙ እንትን አይሉም እንትንም አይደሉም። እምልህ ለመሰለ አንድ ፕራክቲካል ሪያሊቲ ማወቅ ደግሞ ተገቢ ነው። እነዚህ ቲዲኤፎች በጣም ይለምናሉ። I think they need everything to solve peacefully. Just like as TPLF በፊት ታስታውስ እንደሆነ ለአብይ እየሰገዱ ነው፣ እየለመኑት ነው። ይኸው ነጋ ጠባቢ ጋር እየሄዱ ይለምናሉ። አብይ ጋር ሲሄዱ ይለምናሉ ይሏቸዋል። በቃ ሻን ሄደን ብለው ደግሞ አሁን ከዚህ በኋላ ምርጫ ቦርድን ፈቃዱን ከሰጠ ስጠን፣ ከሰጠና ከዚህ ወዲያ ብዙ አንጠይቃችሁም ስሏቸው ደግሞ ይኸው ጦርነት ፈለጉ ደግሞ ይሏቸዋል። በሄዱስ ሊለምኑ ነው ደግሞ ይሏቸዋል። እና ግራ አጋባቸው። ኤኒዌይ ግን ፒስፉሊ በጣም ለምነዋል ብለህ ቅድምም አብራርቼዋለሁ። የፕሪቶሪያ ስምምነት ዋናው አንኳሩ ወይንም አክተሩ ቲፒኤልኤፍን የተፈራረሙ በፕሪቶሪያ ቲፒኤልኤፍን አውቀዋለሁ ብለህ በምርጫ ቦርድ አላውቀውም እንደ አዲስ ተመዝገብ ማለት የሌለ ነገር ነው። ግን ያው ሰውየው ቅድም እንደነገርኩ እኔ ምን አልኳቸው የመጀመሪያ ጊዜ ፕሪቶሪያ ተፈራረምን ተብሎ እንትን ሲሉ ትቀየሙኛላችሁ የትግራይ ተወላጆች፣ ግን አንድ እውነት ልንገራችኋለሁ። እኔ ብዙ ጊዜ እምልህ ከማሱ ጋራ መጫጫህ አልወድም። አይ ነው ይደብራችኋል፣ ግን ሁለት ነገሮች ልንገራችኋል። አንዱ አብይ ፕሪቶሪያ ፈረመ ብላችሁ ሰላም ያመጣልናል፣ በአብይ የሚመጣ ሰላም አለ ካላችሁ የመጨረሻ ሞኞች ናቸው። የጊዜ ጉዳይ ነው፣ ተመልሶ ይመጣል። ሁለት
ጌታቸው ረዳ መሪ ማድረጋችሁ ስህተት ነው። ጌታቸው ረዳ መሪ አይደለም። አሩን ነው ፖለቲከኛም አይደለም አልኩኝ። በትግራይ ጊዜ በፕሮፓጋንዳ ንግግር የሚያስበላው እሱ ነው። ብዙ ነገር ሲሰራ ነበር። መሪ አይደለም፣ ፖለቲከኛም አይደለም ስል ያኔ በቃ እነሱ ወረዱብኝ። ያው ትንሽ ቆዩ አልኳቸው። እቺ ንግግር ዩቲዩብ ላይ አለች። ማንም ዩቲዩብ ላይ ገብቶ ቢያዳምጥ እቺ ንግግር ማግኘት ይችላል። እዚህም ላስደምጠው ይችላለሁ ካስፈለገ። ሁለቱም አልቀረም። ከአብይ ጋር እንትን አሉ። ከዛ እያለ ሰውየው ትግራይን ታረቁ። ምን መሰለህ፣ ቅድም አንድ ነገር አስደምጥኩ፣ ላስደምጣችሁ። ምናልባት ዘግይቶ ለገቡትም እንዲሆን ብዬ ነው እችን ነገር ላስደምጣችሁ። ካልተሰማ ትነግሩኛላችሁ፣ ግን ላስደምጣችሁ በደንብ ምን እንዳለ። ትበላለህ አንድ አማራጭ፣ በሻቢያ ወያኔን ትበላለህ፣ ከዛ ሻቢያን ትበላለህ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳለህ። ሊግል ትከራያለህ ምናምን አላልኩም። ወያኔ ሻቢያን ትበላለህ፣ ከዛ ወያኔን ትበላለህ አንድ አማራጭ። በሻቢያ ወያኔን ትበላለህ፣ ከዛ ሻቢያን ትበላለህ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳለህ። ሊግል ትከራያለህ ምናምን አላልኩም። ወያኔ ሌላ ደግሞ ላስደምጣቸው፣ አንድ ጊዜ ታገሱኝ። ይችኛዋን ደግሞ አዳምጧት። ጌታቸው ረዳና ቡድኑ መጀመሪያ ያላቸው ምን እንደሆነ ታውቃለህ? መጀመሪያ ገና ሲቀመጡ ያላቸው ነገር አሁን ሁሉን ነገር ተውትና ቀይ ባህር ለማስመለስ እንስመጣ 250 ሺህ ሰራዊት አለኝ ብሎ ለአሜሪካዎች ሁሉ ተናግሯል። 250 ሺህ ሰራዊት የሚለው የትግራይን መከላከያ ሰራዊት። እነዚህን ይዘን እኮ በቀላሉ ድንበር ማስመለስ እንችላለን። የመጀመሪያ ንግግሩ ሆል ፖይንት የፕሪቶሪያን ስምምነት ማስተግበር ሳይሆን ያንን መከላከያ ያንን ሰራዊት ወደ ኢትዮጵያ መከላከያ ሰራዊት አስገብቶ እነሱን ይዞ በኤርትራ ላይ ጦርነት ማድረግና አሰብን የመቀራመት ሴራ ያለው። ዛሬ ሄዶ አሰብ ለመዋጋት ሲፈልግ አሁን ያንን አንፈልግም፣ የጦርነት አውድማ መሆን አንፈልግም፣ እኛ ለኤርትራም ለኢትዮጵያም አንደግፍም የሚለው የነደብረ ጽዮንን ቡድን እንደ ጦረኛ ቡድን አድርጎ እሱን ለመውጋት በሚያስኬድ መንገድ እነሱን ለመዋጋት ትግራይን ለመውጋት በሚያስኬድ መንገድ እያቀረባቸው ጌታቸውን ወደ ራሱ አስጠግቶ የጌታቸውን መንግስት ደግሞ የፌዴራሉ መንግስት ታማኝ አድርጎ ከህዝብ ትግራይ ህዝብ ነጥሎ በሁለቱ መካከል የሌለ ክፍተት ከፍቶ አሁን እነሱ ጋር ክልላዊ መንግስት ስርዓት እንዲፈርስ ለማድረግ ጥረት እየተደረገ ይሄ ነው ዓላማው። የፕሪቶሪያ ገባ። አሁን ከትግራይ ጋር ጠቡ፣ ኤርትራን እንውጋ ነው፣ እንመልስ ባህር። መጀመሪያ እኮ ከፕሪቶሪያ ስምምነት በኋላ ጌታቸው ረዳ ተመርጦ የእሱን ቡድን ይዞ ሲሄድ ሁሉን ነገር ተዉት። 250 ሺህ ሰራዊትን ስማ፣ የትግራይን ሰራዊት 6 ወር የከፈሉት እነሱ ናቸው። ደሞዝ ለምን እነ ብርሃኑ ጁላ ነበር የሚከፍሉት? ለምንድን ነው የከፈሉት? 6 ወር ይዘምታል እንትናን ባህር ለማስመለስ። እና ዶክተር ጸጋይ አራርሳ ምንድን ነው የሚልክ ለአሜሪካኖች 250 ሺህ ሰራዊት አለኝ የሚለው እኮ የትግራይ ነው። አስመልሷለሁ እንትኑ አንዋጋም አሉት። አናስም እሱ ያው ቂም በቀል አላቸው። ሻቢያ ይሄን ሁላ ዳሜጅ ካደረሰባቸው እነሱ አትሊስት ለባህሩ ብቻ ሳይሆን ለመበቀልም ሲሉ ይገባሉ ብሎ እሱን ካልኩሌት አድርጎ ነው። ምክንያቱም ያኛው አንደኛው አክቲቪስት ማነው ስሙ በሻቢያ ወያኔን ብላና ከዛ ሻቢያን ትበለዋለህ አለ ወይ ሻቢያን ብላና በኋላ ደግሞ ወያኔን ትበለዋለህ። ያንን ካልኩሌሽን ይዞ ነው። ፕሪቶሪያ ሲመጣ ብዙዎቹ የሰላም መስሏቸዋል። እኔ የሰላም አይደለም ግዴላችሁም። ነገ አብይ አህመድ አራጅ ነው፣ ያርዳል። አራጅ ስርዓት ባህላቸው ነው፣ ያደጉበት ነው፣ የኖሩበት ነው። ለነሱ ታረድ ካልታረድ ጉዳያቸው አይደለም፣ ያርዱዋል። አራጅ ስርዓት ነው ያለው 4 ኪሎ። ተጠንቀቁ። ይህንን ያደረገው እርካብና መንበር መጽሐፍ አንብቡ፣ ምን ብሎ እንደተናገረ። ጌታቸው ያውቀውን ብለን ነው ያውቀዋል እኮ። ይኸውልህ ጌታቸው ምን መሰለህ፣ በአጭሩ ልንገራችሁ። ብዙዎቻችሁ ጌታቸው
ጌታቸው ፈን ላቪንግ ነው። ጌታቸው ለመሰለ ሴት አምጣለት፣ መጠጥ አምጣለት፣ ፖለቲካ ለሱ ገንዘብና እንትን ስልጣን ማምጫ ነው እንጂ የትግራይ ህዝብ ለምን በሳት አይነድም ጉዳዩ አይደለም። ጌታቸው ሴት ያሳድዳል፣ መጠጥ ያሳድዳል። ፖለቲካውን የያዘው ጌታቸው ለመሰለ ጌታቸው አስተማሪ ቢሆን የሚያገኛት ደሞዝ 7000 ብር ነው። ኢትዮጵያ ውስጥ አንድ ቮድካ ለማስወረድ ወደ 120,000 30,000 ብር ነው። ይሄ ሰውዬ በ7,000 ብር አይደለም ቮድካ ሊጠጣ ጠጅ ቤት ገብቶ ከ5 ብርሌ በላይ ጠጣ። የቤት ክራይ አለ፣ ምግብ አለ። ስለዚህ ይሄ ሰውዬ ምንድነው ማድረግ ያለበት? ፖለቲካ ላይ ትመጣለህ። ፖለቲካ ውስጥ ስራ የለም ኤሎናይ፣ እኔ ልነግር ይችላል። ፖለቲካ ውስጥ ስብሰባ ትመጣለህ፣ ከዛስ አዲስ አበባ ነው። ምንም የሚሰራው የለም። እንደ ጉማሬ ተኛል። ከዛ በኋላ እስከ ምሳ ሰዓት ሌላ ነገር ነው። ያኛው ሰው እየደነገጠና ሁለቴ እንደሱ ሲለው አንድ ወዳጄ ጋር ደወለ፣ ስሙን ላለመጥራት እየተታኮስን ይሄ ሰውዬ ምንድነው ወረ ደውሎ የሚለኝ ይላል። ጉዳዩ አይደለም። ከዛሬ ጀምሮ መጠጥ አትጠጣም የምትበላው የለህም ብትለው ግን ኡኡይ ነው የሚለው። ሶ this guy is not ነገረህ እኮ ዛሬ እኔ ፖለቲካ ውስጥም ስመጣ ከታች አልመጣሁም። አምጥተው እዛ ፖሊት ቢሮ ውስጥ ማዕከላዊ ኮሚቴ ውስጥ ከተቱኛል። ከታች ምናምን አላቅም። ፖለቲከኛ አይደለም። ይነዋት ማችል ከሆነ አንዳንዴ አብስቴናንስ አሪፍ ነገር ሆኖ ይሰማኛል። ማለት በቃ ማትስማማበት የፖለቲካ አካሄድና ቅርጽ ካለ ብዙ ብሎ ሰዎች ከዛ ፖለቲካ ያውጡና ቁጭ ይላሉ። መናገር የማይፈልጉ ሰዎች አሉ። ገባ? የሚታየኝ እሱ ነው። አንዳንዴም ብዙም አሁን ከብርጌና ሐመዱ ሰዎች ጋር እዚህ ጋር ስነጋገር ለምን ዝም አትሉም? አብስቴን ማድረግ እኮ ይቻላል። እንደ ምርጫም አለ አይደል? እንደዚህ ነው። መደገፍ ትችላለህ፣ መቃወም ትችላለህ። ድምፅ ደግሞ ተዓቅቦ ይባላል። ዝም ብለህ በቃ አልተስማማም ዝም ትላለህ። ዝም ማለት ይችል ነበር። ገባ? ወጥቶ መኖር ሌላ ሀገርም ይችላል። እዚህም አሜሪካም ዩሮፕም ይችላል። ይቀበሉታል። አሁን እዚህ ላይ ገብቶ መጨማለቅ፣ በተለይ ደግሞ የአብይ አህመድ ማንነቱን እያወቁ እንደ ጌታቸው ረዳ ስለ አብይ አህመድ ለኢትዮጵያ ሕዝብ ለዓለም ሕዝብ የነገረ ሰው መጀመሪያ አስቀድሞ አልነበረም። የዛን ሰው አለመማር በትምህርትን በቀለም ከመጣ ከ7ኛ ክፍል እንዳቋረጥ ብዙ ነገር ተናግሯል። ስለ አብይ አእምሮ ድንቅ የምናምን ድንቅ ብዙ ነገር ተናግሯል። እና ይህን ሁሉ ተናግረህ ስታበቃ መተከሱ ጋር መስራትና የእነሱ ፖለቲካ ደግሞ መሳሪያ ስትሆን ደግሞ ያስጠላል። እንዳልከው መጀመሪያም የነበረው የአብይም አካሄድ ሻዕቢያ ገብቶ ወቅቷቸዋል እና የኤርትራ ሰራዊት እሱን ተጠቅመን እንውጋቸው ነበረ። የትግራይ ልጆች የነበሩት ባለስልጣኖች ይሰማል አለው አለ ቀጥል እና መዋጋት እንዳልፈለጉ ሁሉም ሰው የሰማው ነገር ነው። በእርግጥ ደግሞ ያደረጉት ያኔ ደግሞ ውሳኔ ደግሞ ለታሪክም ነገር ያስመሰግናቸዋል። ቢኮዝ ዞሮ ዞሮ መንግስቶች ይሄዳሉ፣ ህዝቦች ነው የሚኖሩት አንድ ላይ። ምንም ማድረግ አችልም። ገባ? ቆርጣያን ቦታ አለስ የኢትዮጵያ የተባለው የስምጥ ሸለቆ ካልተከፈለ እሱም ከተከፈለም ሁለቱም አንድ ላይ ነው የሚሆኑት። የኤርትራና ህዝብ አብረው ይኖራል። ህዝብ ዘላለማዊ ነው የሚኖረው እና እነ ጌታቸው ብቻ ባጭሩ ብዙ ሳንሄድ አሁን የወሰዱት ፖለቲካ አካሄድ ሆፕፉሊ ይመለሳሉ ተስፋ አደርጋለሁ። ግን ልክ አይደለም። በሁሉም በኤርትራም ሳይድ በብርጌና ሐመዱም ከአብይ ጋር መጥቶ ቁጭ ብሎ መወያየቱና የእነሱ አጀንዳ ውስጥ ገብቶ ገና ለገና ኤርትራ ይቅርታ አድርግልኝ ኤሪ 360 ካልተስማማ እሱን ነገር አልተስማማበትም ነበር። መጀመሪያ እኔ በአጭሩ ይኸውልህ ታክቲካል የሚባል አሊያንስ አልደግፍም። ኤድመንድ የሆነ የሚመጣ ታክቲካል አሊያንስን አልደግፍም። በተለይ ደግሞ እንደዚህ አይነት አንድ ወጥ በሆነ ህዝብ ላይ በፍጹም አልደግፈው። ገብቶሃል አባባሌ? ህዝብ ነገ አብሮ ይኖራል ብለህ አስበህ ያን ነገር ቢኮዝ ፖለቲካ ቼት ነው። ነገ አብሮ ይኖራል ብለህ አስበህ ረጅሙን አስበህ ማትሄድ ከሆነ አጭር እያሰብክ የምትሄድ ሾርት ሳይትድ ፖለቲከኛ ከሆንክ ዞሮ ባክፋየር የሚያደርገው ራስ ላይ ነው፣ ህዝብ ላይ ነው። ኦፍኮርስ አንተም ከተመታ ህዝቡን ደግሞ ይመታል። ገብቶሃል አባባሌም እንደምልላል ገባ? ምንዋጋ ያለ ነው ይቅርታ አድርግልኝ ከኬንያ ህዝብ ጋር ወይ ደግሞ ከአንድ ከሉዎ ወይ ደግሞ ከካሊንጂ ወይ ደግሞ ከምናምን ጋር መሀላችን ላይ ነው ያለው። ገባ? እኛ አንድ ህዝብ ነን ሁላችንም እዛ አካባቢ ያለው ህዝቦች። በታሪክም ብዙ የሚያስተሳስረን ነገር ስላለ የተዋለድንም ስለሆን በዚህ ጊዜ እነጌታቸውም ጻድቃንም ቢሆን ይቅርታ አድርግልኝ የሚመርጡት የሚሄዱበት ያለው የፖለቲካል አካሄድ ነገ መጥቶ ይመታቸዋል ብዬ ነው ማምነው። በቃ በዚህ ልጨርስ። ኤሪ 360 ኤርሚዬ ደውዬ በደንብ አገኘሃለሁ። በጣም አመሰግናለሁ ለጊዜው ኤድመንድ። በጣም ቴንክ ዩ ሶ ማች አዝ ኦልዌይስ አመሰግናለሁ። ቴንክ ዩ ሎናይቭ እናመሰግናለን። እሺ አትጥፋ።
ኤርሚ ጠፍቷል። እደውላለሁ ወዳጄ። ቴንክ ዩ የምትቆጣኝም ነገር ካለ እቀበላለሁ። ግድ የለም ችግር የለም። እንደዋወላለን። ቀጥል ኤድሞን የጀመርካትን ነገር ቀጥል። ብዙ ብዬበታለሁ ዩቲዩብ ላይ ከነ ማስረጃው የለጠፍኩት አለ። ሰዎች ዩቲዩብ ላይ ገብተው በስነስርዓቱ ማየትም ማዳመጥ መስማትም ይችላሉ።